ይህ ትንሽ ረቀቅ ያለ ስዕል ነው። ሙሴን ሄኖክንና አብርሃምን አጣምሬ ያው ያሳልኩት ነው። በጋራ ሐሳቡን የሰጡት ሐሳቡን የሰጥቸው እያንዳንዱን ነገር ተናልኩት ነው። ነገር ያለው በዛች የመጀመሪያዋ እናት በሔዋን ጆሮ የገባው የሞት መልእክት ነው። በሁለተኛው ሔዋን በቅድስት ድንግል ማርያም የገባው ደግሞ የብስራት የሰላም መልእክት ነው። በዛች ጆሮ የገባው መልእክት ሞትና በሰው ልጆች ላይ ያመጣ፣ በዚህኛው እናት የገባው የብስራት መልእክት ደግሞ ሕይወትን ሰላምን ለሰው ልጆች አለ። በመቅደስ ውስጥ መቅደስ ስላታለው እናትን እኔ ሁሉ ጊዜ ሰውን እንደ መቅደስ ነው ማየው። በጣም ሰውነት ማለት የከበረ ነገር ነው። አሁን የሰውነት ክብርን በመርሳታችን ነው እርስ በርስ ምንለውና ሰውነት ክብር ታላቅ ነውና እናት አንድ መቅደስ ናት። እናት ለምን ጸነስኩኝ ወይኔ የምታማርር ሴት ከሆነች በፈሳሽ ውሃ ውስጥ መልእክቱ ለሱ ይደርሰዋል። እናት አንተን አትወድህም፣ እናት አንተን ጠልታለች፣ እናት አንተን ይሰጠዋል። እና ያ ልጅ ከተወለደ በኋላ ከሰው ማይገናኝ ይሆናል፣ ብቸኝነት የሚሰማ። ተመልካቾች ዛሬ አንድ እንግዳ ይዘን ወደ እናንተ እንመጣለን። ይህ እንግዳችን ማን ነው የሚለውን አሳያቸዋለሁ። አሁን ወደ እሱ ቤት እያቀናው ነው። በደውልሻ ናይስትልን ሰላም ላንተ ይሁን። እንኳን ሰላም መጣ። እግዚአብሔር ይመስገን። ሰላም ነው። ግባ። እግዚአብሔር ይመስገን። ገና ሲገባ አይደል በገና አለ ያዛውቃላ። በገና ቀመር የኢትዮጵያ ፊደል ቀመር የያዘ 10 አውታር ያለው በገና ነው። እንግዲህ በገና ይደረድራሉ እንደርሶ እንደ ሙከራ ይህ ትንሽ ረቀቅ ያለ ስዕል ነው። ሙሴን ሄኖክንና አብርሃምን አጣምሬ ያው ያሳልኩት ነው። በጋራ ሐሳቡን የሰጡት ሐሳቡን የሰጥቸው እያንዳንዱን ነገር ተናልኩት ነው። ነገር ያለው አረፍ በል። ይሄ በቅርብ ተናልኩት የገዛውት ስዕል ነው። በዓለ ጥምቀት ይመስላል። በጣም ድምቀቱ ጥሩ ነው። ይሄ አዳም በኤዶም ገነት ሳለ ያው መልአኩ ተገልጾ ሲያስተምረው ትንሽ ብዙ ነገሮችን የሚገልጽ ነው። አረፍ በል። ስዕል ሲገዙ ያው በሚስጥር ነው ማለት ነው የሚገዙት። አዎ እዛ ጋር ደግሞ አንድሮሜዳ ታያለች። አንድሮሜዳ ያውና ስዕሏ በጣም ነው የሚደንቀው። እንግዲህ ያው ከአንድሮሜዳ ከዚህ ከስነፈለክ ሃይማኖት ጋር ከብዙ ነገር ጋር የሚያያዙ ጉዳዮች ናቸው። እንግዲህ ያው በርካታ መጻሕፍቶች ያሉ ወደ 30 መጻሕፍት ደረሱ። አሁን 30 የታተሙ አሉ። አንዱ ያው ዝግጅት ላይ ነኝ። 31ኛ 100 ለመድረስ 70 አረፍ በልና ቃል መጠይቃችን እንጀምራለን። እሺ ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ። ሜሪት ፕሮፐርቲስ።
በመንፈሳዊ ወይም በመጽሐፍ ቅዱስ ውስጥ የሚገርምህን የእናትነት ታሪክ ንገረን። አሁን እንግዲህ በብዛት የሚገለጸው የቅድስት ድንግል ማርያም የእናትነት ታሪክ አለና እሱ የሚሰማህን ስሜት ስለዛ በመጽሐፍ ቅዱስ ውስጥ ያሉ የሚገርሙን የእናትነት ታሪኮች ብትነግረን። ጥሩ። አሁን ምድርን ስላነሳህልኝ ቅድስት ድንግል ማርያም ሁለተኛዋ ምድር ትባላለች፣ ወይም አዲሲቱ ምድር በመንፈሳዊ በነገረ መለኮት ዳግሚት ምድር። በጣም እኮ የሚገርም አገላለጽ ነው። ሁለተኛይቱ ምድር ትባላለች። አሁን የመጀመሪያዋ ምድር እናትና ሁለተኛዋን እናት ላነጻጽርልህ፣ ወይም የመጀመሪያዋ እናት ምድርና ሁለተኛዋ እናት ሔዋን ሶስት። ይሄን ማቅረብ በንጽጽር ጥሩ ይመስለኛል። ጥሩ። እሺ፣ የመጀመሪያዋ እናት ምድር ገበሬ ዘር አልጣለባትም፣ አላረሳትም፣ አልቆፈራትም፣ አልኮተኮታትም። እውነት ሐሰት? በመጽሐፍ ቅዱስ ስላልከኝ ነው። ምድር ዘር የሚሰጥ ቡቃያን ታብቅል ባለ ጊዜ በቃሉ ብቻ አዝርዕት፣ አትክልት፣ እጽዋት ተገኙ። አሁን ለምሳሌ ዘር ለማግኘት ኦር ቡቃያን ለማግኘት አንድ ገበሬ ይመጣል። መጀመሪያ መሬቱ ምን ያደርጋል? ይቆፍራል፣ ያርሳል፣ ይኮተኩታል፣ ዘር ይጥልበታል። ከዛ በያዘር ይበቅላል፣ ያድጋል፣ ያበባል፣ ያፈራል። የመጀመሪያዋ ምድር ግን ይሄ አይደለችም። ምድር ዘር የሚሰጥ ቡቃያን ታውጣ በቃል ብቻ ባለ ጊዜ አዝርዕት፣ አትክልት፣ እጽዋት፣ የገነት እጽዋቶች ሁሉ ተገኙ ነው። እችኛዋ ምድር የቅድስት ድንግል ማርያም ምሳሌ ሆና ተገልጻለች። የማህፀኗ ማለት ነው። ተመልከት ምድር እንዴት ክብርት እንደሆነች። ያቺ በቃል ብቻ ዘር የሚሰጥ ቡቃያን ታብቅል ባለ ጊዜ መለምለም፣ ማበብ፣ ማፍራት እንደደረሰች ቅዱስ ገብርኤል መጥቶ ትጸንሻለሽ ወንድ ልጅም ተወልጃለሽ ባላት ጊዜ የወንድ ዘር ሳይወድቅባት ሩካቤ ብእስ የወንድ ግንኙነት ሳያገኛት ልክ እንደ መቆፈር እንደ መታረስ ይህ ሁሉ ነገር ለማዳንስ ሳያገኛት እውነተኛውን የሕይወት ፍሬ ኢየሱስ ክርስቶስን ወልዳለች ማለት ነው። ስለዚህ የመጀመሪያዋ እናት ምድርና ሁለተኛዋ እናት ምድር ቅድስት ድንግል ማርያም ይሄ ማለት ነው ግንኙነቱ ማለት። ይሄ በጣም ትልቅ ዲፕ የሆነ ጥልቅ የሆነ መንፈሳዊ ምስጢር ነው። ሁለተኛ ቀጥሎ እቺው ምድር አዳም ደግሞ ስታስገኝ ታያታለህ። እግዚአብሔር ሰውን ከምድር አፈር አበጀው ይሌለ። ስለዚህ ከታተመ ምድር ነው የተገኘው። ከድንግል ምድር ቨርጅን ሶይል ነው የተገኘው ድንግል ምድር። አሁን ማነው እሱ? ስሙ አዳም ነው። ምድሯም ምድር ናት። አዳምም አዳም ነው፣ ቀዳማዊው አዳም። ሁለተኛ አዳም ደግሞ የተጠራ አለ፣ ዳግማዊ አዳም። ዳግማዊ አዳም የተባለው ኢየሱስ ክርስቶስ ነው። የመጀመሪያው አዳም ከታተመች ምድር እንደተገኘ ሁለተኛው አዳም ደግሞ ከታተመች ድንግል ተገኝቷል ነው። ተመልከት። ሁለተኛው ደግሞ የሚገርም ያቺ የመጀመሪያው አዳም የመጀመሪያው አዳም የተገኘባት ምድር ሌላ አዳም አላስገኘችም። በቃ አንድ አዳም ተገኘ፣ አለቀ። ቀዳሚው በቃ አለቀ። ከዛ የተገኘ የለም። ቅድስት ድንግል ማርያምም ኢየሱስ ክርስቶስን ብቻ ያስገኘች ሁለተኛውን አዳም ድንግል ናት። ያቺ የሁላችን አባት አዳምን አስገኘች፣ የመጀመሪያዋ ምድር። እቺ ደግሞ የሁላችን ጌታ ኢየሱስ ክርስቶስን አስገኘች። እዚህ ምድር ናት። ድንግል መሬት ተብሎ ሲጠራም ከዛ ጋር ይሄ ነው። በቃ ይሄ በጣም እኮ የሚገርም ነው። ለምሳሌ በመንፈሳዊ ትምህርት ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት የሚለው ሲተረጎም እግዚአብሔር ምን ቦታ አለኝ አይነት ነው። ሰማይ ዙፋኔ ነው ምድር የእግሬ መረገጫ፣ ለኔ ምን አይነት ቤት ትሰራላችኋል ይላል። ምክንያቱም ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ አትለው። ሁሉን ይወስናል እንጂ አይወስንም። ግን ምንድነው ሲባል ሰማይ ዙፋኔ ነው እንዳለ ማህፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ ነው። ስለዚህ ዳግሚት ሰማይ ሁለተኛዋ ሰማይ ተባለች ነው። ምድር የእግሬ መረገጫ ነው እንዳለ 9 ወር ከ5 ቀን እግሩ የረገጣት ብቸኛ እሷ ናት። ሁለተኛዋ ምድር ሆና ተገለጸች ማለት ነው። ስለዚህ ይሄ በጣም በጣም የሚያስገርም ነው። ቀጥሎ ያለው ደግሞ ሁለተኛ እናት ሆና ምናያት ሔዋን ናት። የሔዋን ሁሉ እናት ናትና ስሟን ሔዋን ብሎ አወጣ ይላል አዳም አይደለ? እናት ናትና ሔዋን ሁሉ እናት ናትና ስሟን ሔዋን አላት ይላል ዘፍጥረት። እንዴ ሔዋን እንዴት የሔዋን ሁሉ እናት ልትሆን ትችላለች?
ነው እዚህ ላይ ጥያቄው የሚፈጠረው። ትልቁ ጥያቄ በቴዎሎጂ የሚጠየቀው ጥያቄ እንዴት? ምክንያቱም አዳምን ተሳስቷል፣ በሷ ምክንያት ወድቋል። የወለደችው ማን ነው? ቃየል ነው። ወንድሙን ደም አፍሳሹን ቃየል ነው የወለደችው። እና ለምንድን ነው ያለው አዳም ነው ሕይወት ክርስቶስ የምትወልድ እናት አለሽ ነው በሔዋን አንፃር። ሁለተኛዋ ሔዋን እሷ ናት ነው። ለዚህ ነው በቴዎሎጂ ዘኒው ኢቭ አዲሲቱ ሔዋን ትባላለች፣ ዳግሚት ሔዋን ትባላለች። እና አሁን ለምሳሌ ላነጻጽር የመጀመሪያዋ እናትና ሁለተኛዋን እናት። የመጀመሪያው አሁን ጌታ ሁለተኛው አዳም ቀዳማዊ አዳም፣ ሁለተኛዋ ሔዋን እና የመጀመሪያዋ ሔዋን። አሁን የመጀመሪያዋ ሔዋንን ልብ አድርገህ ተመልከት። በኤዶም ገነት ነበረች። ምንም ኃጢአት ኮሽታ የሌለበት እናታችን ሔዋን ምንን ሰማች በጆሮዋ ሲባል አካለ ከሲን ማደሪያ ልሳነ ከሲን መናገር ያደረገው የባቡን የዲያብሎስን ድምጽ በጆሮዋ ሰምታለች። መጀመሪያዋ ሰምታለች። ኦኬ ወደዚህኛው እናት ስትመጣ ደግሞ ከእግዚአብሔር የተላከውን የቅዱስ ገብርኤልን ሰላምታ ነው የሰማችው። ያቺ ከጨለማው ይሄ ከብርሃኑ መልእክተኞች በጣም ይለያያል። ከዛ ያቺ አምላክ መሆንን ተመኘች። በጣም በቃ አለ አይደለ ሚስጥራት በቃ ትሆኛለሽ እንደ አምላክ አይናችሁ ይገለጻል ሲሉ ተመኘች። እቺኛዋ ግን የአምላክ እናት መሆኗ ሲነገራት ያቺ በትዕቢት ስትመኝ፣ እቺ ደግሞ እኔ እግዚአብሔር አገልጋዩ ነኝ ማለት ጀመረች። ኮምበሳለች በትህትና። በጣም ይለያያል። በዛች የመጀመሪያዋ እናት በሔዋን ጆሮ የገባው የሞት መልእክት ነው። በሁለተኛው ሔዋን በቅድስት ድንግል ማርያም የገባው ደግሞ የብስራት የሰላም መልእክት ነው። በዛች ጆሮ የገባው መልእክት ሞትን በሰው ልጆች ላይ ያመጣ። በዚህኛው እናት የገባው የብስራት መልእክት ደግሞ ሕይወትን ሰላምን ለሰው ልጆች ያመጣ። በዛችኛው ሔዋን ምክንያት ከገነት ተባረረን። የሕይወት ዛፍን እንዳናገኝ ከኤዶም ገነት ተሰደደ። እችኛዋ ራሱ የሕይወት ዛፉን ወልዳ አሰጠችን። እናት ማለት ለዚህ ነው የሔዋን ሁሉ እናት። እንደውም ሊቃውንቱ በጣም ዲፕ በሆነው ይሄ እንግዲህ ብዙ መጻሕፍት አሉኝ በዙ ዙሪያ የጻፍኳቸው። እንደውም ወደ 144 ምሳሌዎች ነው በ500 ገጽ የጻፍኩት ትልቅ መጽሐፍ ነው። በጣም የሚገርመኝ እንደውም ምንድነው ለምሳሌ እግዚአብሔር የመጀመሪያዋ እናት ሔዋንን ለአዳም ሰጠው። ሲሰጥ ምንድነው ያለው? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለት ይላል። ረዳት እንፍጠርለት አለ እግዚአብሔር። ማንን? ሔዋንን ነው አይደል? የመጀመሪያዋ እናት። ግን ሔዋን ረዳት ናት ወይ ነው? ምን ረዳችሁ እስቲ? እንደው በአዳም ሕይወት ውስጥ ሔዋን የረዳችሁን አንድ ነገር አምጣልኝ። ምናልባት ብቸኝነቱን እንዲረሳ አድርጋው ከሆነ ብዙ ነገሮች አሉ የሚያቸው ምናልባት ልጅ መውለድ ምኞት ሲመጣ ለማቀለል እንደውሱ ገነትም ደግሞ ብዙ የሚበላ ችግር የለም እና ምን ረዳችሁ ነው? እርዳታ እኮ ካልክ እኮ ስጋዊና መንፈሳዊ እርዳታ ነው አይደል እንዴ? ባልና ሚስት ሲጋቡ ምን ለምግብ ከሆነ ትዳሩ ምን ቴካዌ አይገዛም? በመንፈስም እንዲረዳዱ ነው አይደል እንዴ? ግን የመንፈስ እርዳታውን ተው የስጋው ውድቀት ምክንያት ሆናለች። የመጀመሪያዋ ሴት ሳትሆን እናት ሳትሆን ሁለተኛዋን እናት ነበር የሚጠቁመው ነው። ምን ይላሉ ሊቃውንት በግዕዝ ቋንቋ? ረዳይተ ትሰመይ ቅድስት ድንግል ለአዳም ወለደቂቁ ሔዋንሰ ይረዳአቶ አላ ዳይሞ አሳሃተቶ ወሰባቱ ዓመት እምገነተ ተድላ ውጻአቶ ማርያምሰ ረዳይተ ኮነቶ በደመ ወልደ ዘተሳይጠቶ ውስተ ገነት አባቶ። ስጋውን ቆርሶ ደሙን አፍሶ ሁለተኛው አዳም ሰውን ሁሉ ወደ ቀደመ ርስቱ ስለመለሰ ረዳት ሆና ተገልጻለች ነው። ስለዚህ ረዳትነቷ ለደቂቃ አዳም ሁሉ የሆነ እናት ናት ነው። ስለዚህ እናትነትን ስናነሳ ቅድስት ድንግል ማርያም እናነሳለን። በዚህ ደግሞ ለእናቶች መመኪያ ሆናለች ነው። አንደኛ ተመልከት፣ እስከ ቤተልሔም የእንግዶች ማደሪያ ስፍራ ማጣት የእናትነትን መንከራተት እኮ በሷ ነው የምታየው። ቤተልሔም ንጉሠ ነገሥቱን በተናቀ በረት ውስጥ መውለድ፣ ግን መውለድ ብቻ ሳይሆን ደግሞ የመላእክትን ዝማሬ መስማት በዛ ነው። ልክ የሰብአ ሰገልን እጅ መንሻና ስጦታ ማየት በጣም የተለየ ነው እና ስትወልደውም ደግሞ አይተመ ድንግልናው አልተለወጠም ነው። ይሄ ደግሞ ትልቅ ነገር ነው። ስለዚህ ቅዱስ ኤፍሬም ምን ይላል? እናት በመሆኗ ለእናቶች መመኪያ ናት ይላል። ለሁሉም እናቶች
በቃ ለሁሉም ሴቶች በሔዋን ምክንያት ሁሉም አቀርቅሮ ነበር። በጣም የሚያሳዝን በሔዋን ምክንያት ያልጎበጠች እናት የለችም። መከራ ያልደረሰባት እናት የለችም። እናቶች በቃ እኔ እናቶች ቀን የሚባል ቅድስት ድንግል ማርያም የተወለደችበት ቀን ነው። ድንግል በመሆኗ ለደናግል መመኪያ ናት ይላል። ሁለቱን ነገር አስተባብሮ መገኘት። ለዚህ ነው ስዕሏ ሲሳል ከላይ ሰማያዊ መጎናጸፊያ ከውስጥ ቀይ ተደርጎ የሚሳለው። ለዛ ነው የእስራኤል ደናግል ቀይ ይለብሳሉ፣ ከላይ ሰማያዊ መጎናጸፊያ ይደርባሉ። እናቶች ደናግል ቀይ። ስለዚህ እናትነትን ለመወከል ሰማያዊ መጎናጸፊያ፣ ድንግልና እንትን ለማለት ደግሞ ቀዩን መጎናጸፊያ። ስለዚህ ይሄ በቃ አንድ ነገር ልንገር እንደው በእናትነት ደረጃ የመጀመሪያዋን እናት ያስገኘው ማን ነው? ሔዋን። አዳም ነው ያስገኘው። ከአዳም ጎን ነው የወጣችው። ስለዚህ የእናቶች መገኛ እኛ ወንዶች አባቶች ነን፣ ቀዳሚዎች ነን። ይሄ ማለት እናቶችን ለብዙ ሺህ ዘመናት አንገት አስደፍቷል። እናንተ እኮ የተገኛችሁት ከኛ ነው ይላል እያንዳንዱ ወንድ። እውነትም ነው። ከግራ ጥንት በቃው መገኛ ነን። አሁን ግን እችኛዋ እናት ይሄን ታሪክ ነው የገለበጠችው። ተገልብጧል። አሁን ታሪክ አይሰራም ነው። ሁለተኛውን አዳምን ያለ አባት ወለደችው በግብረ መንፈስ ቅዱስ። ስለዚህ ወንዶች ሁሉ ተነስተው እናቶችን እናንተ እኮ የተገኛችሁት ከኛ ነው ቢሏቸው ከኛ ወገን የሆነች ቅድስት ድንግል ማርያም ሰማያዊውን ጌታ ያለ ዘር ወልዳ የለም ያለ አባት እያሉ ይመኩባታል ነው። ይሄ በጣም የሚገርምህ ነገር ነው። ሁለተኛ በሔዋን ምክንያት ርስት መውረስ ሁሉ የተከለከሉበት ጊዜ ነበረ። በዚህኛዋ እናት ግን ርስቱ ተመልሶ ገነት መንግስተ ሰማያት ገብቶ ይመኩባታል። ስለዚህ ሔዋን በዝምታ የቋጠረችውን አፍ እንዲከፈት አድርጋለች። ያቀረቀሩትን ያጎነበሱት እናቶች በሙሉ ቀና እንዲሉ አድርጋለች። የመጀመሪያዋ ሴት ሔዋን ደም አፍሳሹን ቃየልን የወለደችው። እችኛዋ እናት ቅድስት ድንግል ማርያም ደግሞ ለወገኖቹ ደሙን ያፈሰሰውን ነው የወለደችው። በጣም ልዩነት አለ ማለት ነው። ስለዚህ እናትነትን ደግሞ ተመልከት። ከቤተልሔም ሳታርፍ ወደ ምድረ ግብጽ ስደት፣ እሾሁ፣ በረሃው፣ ቃጠሎ ያ ሁሉ ሄሮድስ እስኪሞት ድረስ፣ ከዛ ደግሞ ለእናቱ እየታዘዘ እሱ ደግሞ ማደጉ፣ በእናትና በልጅ መካከል ያለውን ፍቅር አስብ። ሲያስተምር አልተለየችም። ፍቅር እስከ ቀራንዮ ነው። ቀራንዮም ላይ ነበረች። የልጅን ሞት በአይን ማየት፣ ይሄ ደግሞ በጣም ከባዱ ነው። በነፍስሽ ሰይፍ ያልፋል። በልጇ ምክንያት ያገኛት ሐዘን። እናት አዛኝ ናት። እናት ፍቅር ናት። እስከ ሁሉም ሲበተን እናቱ ነበረች እና ለሚወደው ተማሪው እነኋት እናት አለ። እንግዲህ እናት ሰጠን ነው በክርስትናው ትምህርት። ስለዚህ አንድ ሊቅ ምን አሉ? በዚህ እንደመድመው እግዚአብሔር አሉ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ቅድስት ድንግል ማርያምን ነው ብለዋል። በጣም ትልቅ አባባል ነው። እግዚአብሔር አይኑን ገለጠ አይኑን ጨፈነ ምንድነው ሲባል እውነት ነው። ታኅሳስ 29 በከብቶች ግርግም በቤተልሔም ስትወልደው መጀመሪያ ያየው እናቱን ነው። ሌላ ማን ሊያይ ይችላል? አንድ ልጅ ሲወለድ መጀመሪያ የሚያየው እናቱን ነው። እናቱን ያየው የምትዳብሰው የምትስመው። እግዚአብሔርን በስጋ ሲገለጽ ያዩ የመጀመሪያ አይኖች የሱ አይኖች ብቻ ናቸው። የእናቱ አይኖች። ትቀፈዋለች፣ ትስመዋለች። እንዴት ሌላ እኮ ነው። ዓለምን የሚመግበውን ጌታ ጡቶችን ማጥባት አስበው ታውቃለህ? ይሄ እናትነት ትንሽ ይለያል። አንደኛ በሴቶች ልማድ ለምሳሌ ድንግል ሴት ወተት የላት አታ አይወጣም። የወለዱት ግን እሷ ድንግል ሆና በቤተልሔም ጡቶች ስታጠባ፣ ይሄ በጣም የሚገርም ነው። ለዚህ ነው አንድ ሊቅ ምን አለ? ኤፍሬም ሶርያዊ ያዕቆብ ዘስሩግም ፈጣሪዋ ስለሆንክ ለድንግል እናት ለጡቶቿ ወተት ሰጠህ ይላል። ፈጣሪዋ ስለሆንክ ነው የሰጠሃት ነው ይላል። ደግሞ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። በጣም እኮ ዝም ብለህ አስበው እስቲ ይሄን ነገር። ልጇ ቁርኝቱ የሚገርም ነው። አዎ ለአንተ ለሁሉ መጋቢ የተውሶ ወተት ሰጠች ይላል። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥ ይላልና እና ሲገልጥ ያያት እናቱን ነው። በኋላም ሲጨፍንም ያያት እናቱን ነው። ቀራንዮ ላይ እናትህን ነዋት ብሎ ለዮሐንስ ከሰጠ በኋላ አይኑን ጨፈነ፣ ተፈጸመ አለ። በቃ አለቀ። ዮሐንስን ሲጨፍን አይቶታል፣ ሲገልጽ አላየው። እነ ዮሴፍን ሲገልጽ አይቷቸው ሲጨፍን አላያቸውም። በጣም ትልቅ እናት በቃ እናት እነኋት ብሎ ለዮሐንስ ሰጥቷልና ስለዚህ እመቤታችን ሁሉም እናት ሆና ተገልጻለች። ትውልድ ሁሉ ብጽዕት ይሉኛል ካለች እናትነቷ ነው።
ክብሯ ነው፣ ንጽህናዋ፣ ቅድስናዋ ነውና በክርስትናው ትምህርት እናትነትን ስናነሳ ቅድስት ድንግል ማርያምን ማንሳት ግዴታችን ነው። ስለዚህ ነው ብዙ ክርስቲያኖች በመዝሙራቸው ሁሉ በዝማሪያቸው ሁሉ እንደምታጽናናቸው የሚገልጹት ለዛ ነው። ለምን እንኋት እናት ተብላ ተሰጣ? እናት ካለ ደግሞ እናት ናት። ዳዊትም ምን ጽዮን ይብልሰብ ሰው እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ በሷም ሰው ተወለደ ይላል። ስጋን ተዋህዶ ተገለጸ እሱ ነው። ስለዚህ ሰው እናታችን ጽዮን ይላል። ስለዚህ ጽዮን ናት፣ መጠጊያ የሆነች እናት ናት፣ የጸጋ እናታችን ናት። ስለዚህ ይህን ሁሉ ነገር እናስባለን። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ። ሜሪት ፕሮፐርቲስ። መጀመሪያ የመቀመጫዬን ትላለች ዝንጀሮ። እስኪ እናትነት ከመሬት ጋር ወይም ከምንኖርባት መሬት ጋር እንዴት ይገናኛል? እናትነትና መሬት ምንድን ነው ያላቸው ግንኙነት? ያው እናት የመጀመሪያዋ ቤታችን ናት። 9 ወር ከ5 ቀን የኖርንባት የመጀመሪያዋ ቤታችን ናት እና የመጀመሪያዋ መቅደሳችን ናት ማለት እችላለሁ። በመቅደስ ውስጥ ያለ መቅደስ ሰው ራሱ መቅደስ ነው፣ የእግዚአብሔር ማደሪያ ነው። በመቅደስ ውስጥ ያለ መቅደስ ደግሞ ጽንስ ነው። ስለዚህ ፍቅርን ስናስብ፣ ብዙ ነገር ስናስብ እናትን እናስባለን። አሁን ወደ አነሳው ጉዳይ ለመመለስ እናትን የሚገልጹ ምን ነገሮች ናቸው ስትል መጀመሪያ መቀመጫዬን ብለን ምድርን አንስታልና እውነት ነው። የሰው ልጅ የተፈጥሮ የመጠሪያ ስም አለው። በተለይ ቅዱስ መጽሐፍ ስናነብ ግዕዙና አማርኛው ትንሽ ይለያያል። ግዕዙ ትንሽ ጠጠር ያለና በብዙ ምስጢር የተመላ ሲሆን ወደዚህ ሲተረጎም ደግሞ እንትኑን ያጣል ጥንካሬውን። እና ምን ይላል? እግዚአብሔር የሰው ልጅ ከምድር አፈር አበጀው የሚለው የግዕዙ ንባብ ትንሽ ለየት ይላል። ምን ይላል? ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር ይላል። ሰውን የሰው ልጅ የሚለውን እጓለ እመሕያው ነው የሚለው። በግዕዝ ቋንቋ ማለት እናት ነው። አብ አባት፣ እናት ናት እና እጓለ እመሕያው ይለዋል የሰው ልጅ። ምን ማለት ነው? እጓል ማለት ልጅ ማለት ነው በአጠቃላይ በግዕዝ ትርጓሜው። ግን ማለት እናት ማለት ነው። እናት የሚለውን ፍቺ ይሰጣል። ሕያው ማለት ያው ራሱ ሕያው ባህሪ እግዚአብሔር ነው እና እግዚአብሔር ከእናት ምድር ያስገኘው ልጅ ማለት ነው። ስለዚህ ምድር እናት ሆና ተገልጻለች ማለት ነው እዚህ ላይ በጣም 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 እና የመጀመሪያዋ እናት የሰው ልጆች እናት ምድር ናት ማለት ነው። the greatest mother አዎ። ስለዚህ ነው ለዚህ ነው የሰው ልጅ የተፈጥሮ መጠሪያ እጓለ እመሕያው። በግዕዝ እመሕያው ብለን እናነብ እንችላለን፣ ግን ማለት ስናጠብቀው ግን እናት ይሰጣል። ስለዚህ ሊቃውንቱ እጓለ እመሕያው የሚለውን ሲፈቱት ሕያው እግዚአብሔር ከፈጠራት ከእናት ምድር የተገኘ ልጅ ነው። ስለዚህ ለኛ ምድር እናታችን ሆነ የመጀመሪያዋ እናታችን የአዳም እናት ሆና የተገለጸች ናት ማለት ነው። ይሄ በጣም በጣም ይገርመኛል። ምክንያቱም እናት እንደምናውቀው የህይወት መገኛ ናት፣ መውጫ ናት። በማህፀኗ ውስጥ ጽንስ ይፈጠራል። ያ ጽንስ ደግሞ ተወልዶ ያድጋል አይደል እንዴ? ስለዚህ የህይወት መገኛ እንደሆነች ምድርም እናትም ደግሞ ከራሷ ማህፀን ነው ያንን የምታወጣው። ምድርም በተመሳሳይ መልኩ አዝርዕትን አውጥታለች በእግዚአብሔር ቃል። አትክልትን፣ እጽዋትን፣ እንስሳትን፣ አራዊትን፣ አዕዋፍንና መጨረሻ ላይ የከበረውን የሰው ልጅ አስገኝታለች። ስለዚህ የህይወት ምድራዊት መገኛ መሆኗ በእናትነት ምድር እንድትጠቀስ ወይም ምድርና እናት እንዲነጻጸሩ ሆነዋል። ሌላው እናት እንደሚታወቀው
ያው ምግብ ፈጅታ ጋግራ ልጆቿን ትመግባለች ደክማ ልብስ ታለብሳለች መጠለያዋ ውስጥ ታኖራለች በተመሳሳይ መልኩ በአቅርቦት ደረጃ እናት ምድር ናትና ምግባችን ሁሉ ይገኝባታል መጠጣችን ይገኝባታል ሁሉም ነገር ከምድር ውስጥ ይወጣል መጠለያችንም ይወጣል ስለዚህ ሁሉ ጊዜ እናትና ምድርና እናት በተነጻጻሪነት የሚተያዩ የሚሰናሰሉ ናቸው ሌላው እናት ጠባቂ ናት እንደሚታወቀው እናት ልጇን ትጠብቃለች ማህፀን ውስጥ ሆና ትጠብቀዋለች ከተወለደም በኋላ ትጠብቀዋለች መሬትን በተመሳሳይ መልኩ ሰው አጠቃላይ ፍጡራኑን በምድር ላይ የሚኖሩ ፍጡራኑን ሁሉ ከአደጋ ትጠብቃለች ለምሳሌ ባዮስፌር ብንመለከት የምድር ከፍተኛ የሆነ የፀሐይ ሙቀት ወይም ግለት ወይም ወበቅ ወይም ጨረር መጥቶ ዩቪሬስ መጥቶ ምድራችንን ድብልቅልቋን እንዳይወጣት መሬት የራሷ የሆነ መከለያ አላት የተፈጥሮ መከላከያ ያ መከላከያ ማለት የፀሐይ ጨረሩ ስቶርሙ መጥቶ ምድርን እንዳይመታትና ፍጡራኑ እንዳያልቁ እንደ ሽፋኝ ሆና ነው እናትን በተመሳሳይ መልኩ እንደዛው ጠባቂ ናት ታቅፋ ተጠብቃለች ማህፀን ውስጥ ሆና ተጠብቃለች ስለዚህ እጓለ እመህያው ከእናት ምድር የተገኘነ የሰው ልጆች ነን ስለዚህ የመጀመሪያዋ እናታችን መሬት ናት ቀጥሎ ያለችው እናታችን ደግሞ ሔዋን ናት ማለት ነው ስለዚህ በጣም ማወቅ ያስፈልጋል ስለዚህ ስንወለድ ራሱ በጉልበታችን እንድህባታለን እናት ምድር ላይ እንደገና ቆመን እንንቀሳቀስበታለን እናት ምድር ላይ እንደገና ደግሞ ወደ ውስጧ እንገባለን ስንሞት እናት ምድር ላይ ስለዚህ መሬት ነህና ወደ መሬት ትመለሳለህ ነው እና እኔ አሁን ሞትን ማየው ወይም ወደ መሬት መግባቱን ወይም መቀበርን ማየው ወደ እናት እቅፍ እንደመመለስ ነው ብዙ አስፈላጊ በኔ እይታ ነው ሌላውን አላውቅም እኔ ግን ማስበው ማይቀር ነው ግን ወደ እናት እቅፍ መመለስ አርጌ ያስበዋለሁ ምክንያቱም ሕያው እግዚአብሔር ከፈጠራት እናት ምድር ወደ እናቴ ነው መመለሰው ማለት ነው እዚህ ነው እናት ሀገር አፈር አቅምሰኝ ወዘተርፈ የሚባለው አሁን ምድር ላይ ስትመለከት ወቅቶች አሉ አይደል ይፈራረቃሉ አራት ወቅቶች እንደሚፈራረቁ እናትም ላይ አራት ነገሮች ይፈራረቃሉ ይሄ ደንብ ነው በቃ እናት የመጀመሪያዋ ታላቋ እናት ምድር በኋላ ውስጥ ለሚነሱት እናቶች ሁሉ ነጸብራቅ ናት ለምሳሌ አራት ወቅቶች የማበብ ወቅት አለ የማፍራት ወቅት አለ የመድረቅ ወቅት አለ እነዚህ ወቅቶችን ዝም ብለን ስንከፋፍላቸው አራት ወቅቶች አሉ በተመሳሳይ መልኩ ሴቶች እናቶቻችን በአጠቃላይ ሴቶች ምንለው እናቶቻችን ምንም ነገር የማያዩበት ወራዊ ደም ፍሳሽ ማለት menstruation cycle የማያዩበት አንድ የማያዩበት ከአንድ እስከ 12 13 ድረስ የማያዩበት ወቅት አላቸው አይደል እንዴ ቀጥሎ ደግሞ የማበብ ወቅት አለ ያ ፔሪድ መምጣቱ ማለት እኮ ነው ከዛ ደግሞ የጽንስ የመቋጠር የፍሬ ወቅት አለ የመጸነስ ልጅን ጸንሶ በማይጸን ተሸክሞ የመውለድ ቀጥሎ ደግሞ መጨረሻው ዳርባዎቹ ምናም ካለፉ በኋላ ዳምሳዎቹ ሲጠጉ የመድረቅ ቃሉ ብዙ ያኛው እንትኑ በቃ አቆመ ማለት ነው ደረቀ የሚፈሰው ነገር አቆመ ደረቀ ማለት ነው በቃ መውለድ አይቻልም ማለት ነው ስለዚህ ወቅቶች የማበብ ወቅት አለ የማፍራት ወቅት አለ በአትክልት ዓለም መድረቅ ወቅት አለ ይሄ ሁሉ ወቅቶች እንደሚፈራረቁ እናት ምድር ላይ እቺኛዋ እናትም ላይ ይሄ ነገር ይፈራረቅባታል ማለት ነው ስለዚህ ነው እናት ብላ የመጀመሪያዋ እናት ተብላ የተጠራችው ምድራችን ርዕደ ምድር አላት ትነዋወጻለች ንጹህ አላት ህመም ይሄ ማለት ከውስጧ የሚንቀሳቀስ ነው እናትም ምጥ አላት በተመሳሳይ መልኩ ታምጣለች ትጨነቃለች እናት ምድር ምን አላት ማዕበል አላት ከፍተኛ ማዕበል ይነሳባታል እናትም ተመሳሳይ ነው ኢንቲዩሽኗ ቀልቧ ሆዷ የእናት አንጀት ይንሰፈሰፋል ያ ማለት በውሃ ባህር የሚመራ ነው ማለት ነው ስለዚህ ነገሮቹ ሁሉ የተያያዙ የተሰናሰሉ የተዋሃዱ እንደ ድርና ማግ እንደ ሰምና ወርቅ የተያያዙ እንጂ አንዱ ካንዱ ነጥለን ምናየው ነገር አይደለም ለማንኛውም ግን ጠቅለል አድርገን የመጀመሪያዋን እናት ምድርን እና እቺኛዋን እናታችንን የወለደችና አምጣ የወለደች እናት ስናነጻጽር አራቱ ነገሮች ይፈራረቃሉ የመጀመሪያው እሳት ውሃ ነፋስ መሬት በሚለው እንመልከት እስቲ ለምሳሌ ምድራችን ምን አላት አፈር አላት አፈር መሬታችን አፈር አላት አፈር ውስጥ ምን ይጣላል
አለቀ በቃ። ይሄ ማለት እኮ ነው የመሬት ባህሪ አይደል? አፈር ውስጥ ምን እንዲጣላል? ዘር ይጣላል ወይም ዝናብ ጠብ ይላል። አሁን ታቹ በተፈጥሮ ስሪት ታቹ እናትን ይወክላል። በላይ ያሉት ተፈጥሮች ደግሞ አባትን ይወክላሉ። እሱን በኋላ ወይ መጣበታለሁ። ተባዕታ ይባላል ከላይ ያለው ነገር፣ ታች ያለው አንስታይ ወይም እንስታይ የመሬት ክፍል ማለት ነው። አዎ አይደለም። ከላይ ያለው ለምሳሌ ዝናብ እንደ ወንዴ ይታያል፣ እንደ ዘር ይታያል ከላይ ይመጣው። አዎ እቺ ደግሞ ተቀባይ ናት። እናቶች ተቀባይ ናቸው። በኋላ ወይም በላይኛው ዓለም እንመለከተዋለን። ስለዚህ መሬት ዘርን ይቀበላል። የመጀመሪያዋ እናታችን አይደለ? እቺኛዋም ደግሞ ልክ እንደ መሬት ማህፀን አላት፣ ዘርን ትቀበላለች። እንዴት አምላክ እንዴት እንዳዋሃደው ተመልከት፣ በደንብ አድርገን ተመልከተው። ስለዚህ አፈር ምኑን የሚያበቅል ነው? ዘሩን የሚያበቅል ነው አይደል? ይሄም ጽንስን የሚያበቅል እኮ ነው፣ የሚያወጣ ነው በየጥቂቱ እያሳደገ። ስለዚህ አሁን ዝናቡ ተባዕታይ ነው ማለት ነው። ተባዕታይ ነው። አዎ ታች ያለች ውሃ ደግሞ በሴት ትወከላለች። ሌላው ምድር ምን አላት? ውሃ አላት። ወንዙ፣ ሐይቁ፣ ውቅያኖስ ውስጥ ለውስጥ የሚሄደው ምድር ስንላት ማለት ነው። እችኛዋ ደግሞ እናታችን ጽንሱን ወይም ህፃኑን የሚከብ አሚኒዮቲክ ፈሳሽ ውስጥ አለ። ተመሳሳይ ነው። ያቺ ህይወትን የሚጠብቅ ውሃ በውስጧ እንደሚመላለስ እቺም ደግሞ ጽንሱን የሚጠብቅ አሚኒዮቲክ ፈሳሽ ሳይንሱ ዓለም አሚኒዮቲክ ተብሏል። አዎ ፈሳሽ ተሰጥቷታል። ስለዚህ እንደ ውሃ ማለት ነው። ሶስተኛ ምድር ምን አላት? በውስጧ ጂኦተርማል አለ፣ እሳት አላት፣ ሙቀት አላት። በተመሳሳይ መልኩ እንድችም ህይወትን የሚጠብቅ ሙቀት አላት። ሙቀት ከተለያ ጽንሶ የለም። ጽንሱን በሙቀት ትጠብቀዋለች ማለት ነው። በመጨረሻ ምድራችን ምን አላት? አየር አላት። እንናፈሳለን። ያለ አየር መኖር አንችልም። ምክንያቱም አየርን ትሰጣለች እችኛዋ ምድር። ስለዚህ ምድርን አንተ ማለት የለብም፣ አንቺ ነው የምትለው። ስለዚህ አየር እንደምትሰጥ ለኛ ለፍጡራን በዚህ ዓለም ላሉ ተንቀሳቃሽ በአጠቃላይ ለአዝሪቱም ለአትክልቱም ለእጽዋቱም ወዘተርፈ። በተመሳሳይ መልኩ እችም እናት ለጽንሱ እስትንፋሷን ትሰጣለች። በእሷ ትንፋሽ ነው የሚተነፍሰው፣ ሌላ የለውም ማለት ነው። ስለዚህ ነው ለዚህ ነው ሰማይ ስማ ምድር አድምጪ ይባላል። ሰማይን አንቺ ማለት አትልም። ሰማይ ስማ ነው፣ ወንዴ ነው፣ ከላይ ነው ዝናብ ነው የሚጥለው ከላይ። ምድር ግን አድምጪ ነው፣ ሴቴ ናት። ዘር የምትቀበል ናት፣ ምትሰጥ አይደለችም። ተቀባይ ናት። ወንድ ግን ሰጪ ነው። ስለዚህ የሰው ልጆች የመጀመሪያ እናት ምድር ናት። ቀጥሎ ደግሞ የሔዋን ሁሉ እናት የተባለች ደግሞ ሔዋን ናት ማለት ነው፣ ሴቴን ወከለች። ስለዚህ ምድርን እናት፣ እናትን ምድር፣ ምድርን እናት፣ እናትን ምድር አድርጎ መጥቀስ ማስተማር የታወቀ የተረዳ ነው። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90,000 ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4,400,000 ብር ጀምሮ ከ440,000 ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ። ሜሪት ፕሮፐርቲስ። በእናትነትና በመሬት መካከል ያለው በመጠበቅ በመውለድ በመራባትና በሌሎች ምክንያቶች በሁለቱ መካከል ያለው በዋናው እናታችንና በሰዋዊነታችን መካከል ያለ አንድነትና ተዛማጅነት ነው ማለት ነው። በትክክል ይህ ብቻ አይደለም እኮ ድጋሚ የምንወለድባት ናት። እንደየቤተ እምነቱ ቢለያይም መሬት ነህና ወደ መሬት ትመለሳለህ ተብሎ የገባው ወደ መሬት አካል የገባው ወይም ወደ እናቱ ወደ መጀመሪያ እናቱ እቅፍ የገባው የሰው ልጅም እንደገና ደግሞ ከሞት ሲነሳ የሚወጣውም ከመሬት ነው። እንደገና ሁለተኛ እናት ሆና ደግሞ እንደገና ትከሰታለች ማለት ነው። ስለዚህ በጽንሰትና በአንድ ቃለ መጠይቅ ላይ ምን ስትል ሰማሁ? ሴቶች ባረገዙ ጊዜ መሬትን በባዶ እግራቸው መርገጥ
አለባቸው ወይም በባዶ እግራቸው የተወሰኑ ሰዓታትም ቢሆን መርገጥ አለባቸው። ያም በሁለቱ እናቶች መካከል ያለውን የተፈጥሮ ግንኙነት የበለጠ እንዲጠናከር ያደርገዋል ስትል ሰማሁና ይሄ እንዴት ነው? አዎ እነዚህ እንግዲህ አራቱን ኃይላት እንዴት ትቀበል? አሁን አራቱ ባህሪያት ምድር ላይ እንዴት እንደሰለጠኑና እናት ላይ እንዴት እንደሰለጠኑ ምናልባት በኋላ ላይ በስፋት ላነሳልህ እችላለሁ። ሌሎች የእናት ምሳሌዎች የሆኑትን ከጠቀስን በኋላ እና ምንድነው እዛ ላይ የሚያልኩት እችኛዋ እናት የመጀመሪያዋን እናት ምድርን በእግሯ መንካት አለባት። ስለዚህ ጭንቀቷን ሁሉ ትሸከምላታለች የመጀመሪያዋ እናት መሬት። ስለዚህ ብትበሳጭ የሆርሞኑ ለውጥ ትንሽ ግራ ያጋባል ለእናቶች፣ የጸነሱ እናቶች በጣም ይቸገራሉ። ስለዚህ ይህን ጭንቀት ሁሉ ሊያርቁ የሚችሉት የመጀመሪያዋ እናት መሬት ላይ በባዶ እግራቸው የተወሰነ ደቂቃ ለ26 ደቂቃዎች ወክ ቢያደርጉ ቢንቀሳቀሱ፣ ይህ በጣም ለጤንነታቸው እጅግ አስተማማኝ ነገር ነው። ምናልባት በኋላ በስፋት እሱን ላነሳልህ እችላለሁ። መልካም የምድርን ይህን ካየን በኋላ እንመለስበታለን ሌላው ጉዳይና እስኪ ወደ ኮስሞ ደግሞ እንሂድ። ያው በስፋት እንተ ከከዋክብት ጋር የተቆራኘ ከዚህ ከጋላክሲ ጋር በተገናኘን በርካታ ቁም ነገሮችን ስትናገር ይሰማልና እስኪ በእናትነት ጉዳይ እንቀበበውን ሀሳቡን ወደ ከዋክብት እንሂድ። የከዋክብት ያው ስነ ተፈጥሮ በጣም የሚገርም ነው። በተለይ በህዋ ላይ ከሚገርሙ ከሚያስደንቁን ተፈጥሮች መካከል ከዋክብት ናቸው። ከዋክብትና እናትነት ደግሞ የሚያገናኛቸው በርካታ ቁም ነገሮች እንዳሉም ይነሳል። እንደው በአንተ አረዳድ ያው ጉዳዩን በጥልቀትም ስለምታውቀው ከዋክብትና እናትነት እንዴት ነው የሚዛመዱት? ጥሩ እንግዲህ ወደ ሰማዩ ዓለም ዘለቅ ልንል ነው ማለት ነው። እዛም ቢሆን ለእናትነት ምሳሌ የሚሆኑ ለአባትነት ምሳሌ የሚሆኑ ለብዙ ነገር ምሳሌ የሚሆኑ ሰማያዊ አካላት አሉ። መጀመሪያ ልናነሳት ምንችለው ጨረቃ ናት። ጨረቃን አንቺ ነው የምንላት። እንደ መሬት ሁሉ እሷም አንቺ ነው የምትባለው። ፀሐይን ግን በተለምዶ እንደ አንዳንዴ እንደ ሴት ያደርገው ቢጠቅሷትም ግን አብዛኛውን ስትመለከት በወንድ አንጻር ነው የሚጠቀሰው። አብዛኛው በተለያዩ የስነ ፍጥረት መጻሕፍት። ምክንያቱም ሁለቱ ታላላቅ ብርሃናት ወንድና ሴትን ይወክላሉ፣ እናትና አባትን ይወክላሉ። እንዴት ይወክላሉ የሚለውን በተወሰነ መልኩ እናንሳ። ለምሳሌ የሴቶች የወር አበባ ዑደት የሚመራው በጨረቃ ነው። ለዚህ ነው በእንግሊዘኛው ሜንስትሬሽን ሳይክል ማለት የጨረቃ ዑደት ለማለት ነው። ሜነስ ሙን ማለት ነው በላቲን እና በእኛም ደግሞ የወር አበባ ይባላል። ከወርና ከአበባ ጋር ተያይዘ ማለት ነው። ልዩ ሚስጥር ነው እሱ። አዎ ትክቶ ይባላል። ወር ማለት ራሱ ቃሉ የመጣው ወር ከሚለው የጨረቃ የግዕዝ ቃል ነው። ጨረቃ ራሱ ሰረቃ ወጣ ከሚለው ቃል የወጣ ነው። ያው እሱ ውስጥ አንገባ። ግን ምንድነው ወር ሲባል ጨረቃ ነው። ለምንድነው ወር የሚለው ቃል ለወር የተሰጠው ወይም ለወር የተሰጠው ብለን ስናስብ ጨረቃ መሬትን ለመዞር የሚፈጅባት አለ 27 ቀናት ከ7 ሰዓት ከ43 ደቂቃ ነው ምድርን ለመዞር የሚፈጅባት። ደግሞ ከጠፍ ወደ ጠፍ ለመለወጥ ደግሞ 29.5 ኦልሞስት 29 አንዴ 30 ይላሉ ሊቃውንቱ ነው የሚፈጅባት። የሴቶችም የማንስትሬሽን ሳይክል ዑደቱ ከ28 እስከ 30 ቀናት ባለው ዑደት ውስጥ የሚመላለስ ነው። ኤክሰፕሽናል ወይም አልፎ አልፎ ከ21 እስከ 35 ሊሄድ ይችላል። ያ ሌላ ነው። ግን አብዛኛው የምድራችን ሴቶች ይህን የጨረቃ ፓተርን ይከተላሉ። ስለዚህ ልብ አድርገን ስንመለከት ጨረቃ 4 ዑደታት አሏት። ወይም ፌዝ እንደውም ዑደት ከምንለው ሰሌዳዎች አሏት፣ ፌዝስ አሏት። ሴቶችን በተመሳሳይ መልኩ 4 የወራዊ የወር አበባ ማለት ነው። አበባም በሴት ነው። አበባ ካበበ ምን አለ ማለት ነው? ፍሬ ያለ ማለት ነው። ፍሬ ጽንስን የሚቋጥሩበት ጊዜ ደርሷል ነው። ግን ያም ቢሆን የሚመራው በማን ነው? በወር ነው፣ በጨረቃ ነው። ወር በጨረቃው ሳይክል ነው የሚመራው ለማለት ነው። በጨረቃ ጊዜ ሂደት ነው። አዎ ለምሳሌ የሴቶች የወር አበባ ሳይክላቸው 4 ነው። ፌዙ አንደኛው ሚኒስትሪያል ፌዝ የሚባል አለ፣ የመጀመሪያው ነው። ሁለተኛው ፎሎኪውላር አለ፣
ሶስተኛው ኦቪዩሌሽን ነው ኦቪላቶሪ የሚሉት ነው። አራተኛው ሉቴል የሚባል ፌዝ አለ። ይሄ የማንኛውም ምድር ላይ ያለች ሴት ወይም እናት መገለጫ ነው። በተመሳሳይ መልኩ ጨረቃችንም 4 ደረጃዎች አሏት። ጠፍ ጨረቃ የምትባልበት ጊዜ አለ፣ ኒው ሙን ማለት ማትታይበት። ሁለተኛ መንፈቀ ወር ግማሽ የምትሆንበት የሳይክል ጊዜ አላት። ሶስተኛ ሙሉ ጨረቃ፣ አራተኛው ህጸጽ የምትጎድል ጨረቃ 4 ሰሌዳ አላት ማለት አድጋለች እንላለን እኛ በተለምዶ እያደገች ነው። አዎ ለምሳሌ ሚኒስትሪያል ፌዝ እና ጠፍ ጨረቃ እናነጻጽር። ለምሳሌ መስከረም 1 ብለን እናስብ። ለማንኛውም እንደው ግልጽ እንዲል ነገሩ አሁን በሚኒስትሪያል ፌዝ የሴቶች ነው ያው ምንም ደም የማይታይበት ደረጃ ነው። ምንም እንትን አይልም። ጨረቃን በተመሳሳይ መልኩ ኒውሙን ጠፍ በክ ትባላለች። ከፀሐይ ስትወጣ ትወጣለች፣ ስትጠልቅ ትጠልቃለች አብራ። ስለዚህ ጨረቃ አትታይም። የማትታይበት ያ ደረጃ አለ ማለት ነው። ግልጽ ነው። እዚህ ላይ ጠፍ ጨረቃ ናት። ማትወጣበት ምንም ከዛ ልክ በአራተኛው ቀን ማጭድ መስላ ደም መስላ ማጭድ መስላ ቅርጿ ማጭድ ነው እና በምዕራብ አድማስ ትወጣለች እና ይሄ ማጭድ የሚመስለው ጫፉ አቅጣጫ የሚያሳየው ወደ ምስራቅ ነው። በደንብ አድርገው ይሄን መርሃ ግብር የሚከታተሉ አድማጮች ቢከታተሉ ጥሩ ይመስላል። እስልምና ብዙ ጊዜ መስጊዶች ላይ የሚቀመጡ ጨረቃዎች አይነት ማለት ነው። ኒውሙን ጨረቃ ተወለደች ይባላል። ኒውሙን ማለት ጨረቃ የተወለደችበት። ይሄ የሚሆነው መቼ ነው መሰለህ? በአራተኛው ቀን ማለት ነው። 4 ጨረቃ ወጣ፣ ጨረቃ ተወለደች፣ ስርቀተ ወር ምናምን ወዘተርፈ ልደተ ወር ምናምን እንላታለን። በተመሳሳይ መልኩ ፔሪየድም ልክ በአራተኛው ቀን ይመጣል ማለት ነው። በአራተኛው ቀን ይመጣል፣ መውጣት ይጀምራል። ያቺ እንደምትወጣ ማለት ነው። ከዛ ከ4 እስከ 7ኛው ቀን ኦልሞስት ማጭድ መስላ እንዲህ እያለች ትወጣለች። የሴቶችም 3 ቀን ከ4 4 5 6 አልፎ ተርፎ እስከ 7 ይወጣል። ሁለተኛው ፎሎኪውላር ነው። ፎሎኪውላር ላይ ከ7 እስከ 13 ማለት ነው። እንቁላል ማይፀን ግድግዳ ላይ እያደገ የሚመጣበት ሆርሞኑ በደንብ ይመረትበትና የሚያድግበት የሚያኮርትበት ነው እንቁላሉ። በተመሳሳይ መልኩ ከ7ኛው ቀን ጨረቃም እስከ 13ኛው ቀን እያበጠች ትሄዳለች። ጊቦስ ትባላለች። ብጥ እያለች እያደገች ትሄዳለች ወደ መሙላት። አዎ ሙሉ አልሆነችም ግን እያደገች ነው የምትሄደው። እስከ ስንተኛው ቀን? እስከ 13ኛው ቀን ማለት ነው። የሴቶችን በተመሳሳይ መልኩ እንቁላሉ እንትን የሚለው እስከ 13ኛው ቀን ነው። ልክ 3ኛው ኦቪዩሌሽን ኦቪላቶሪ ፌዝ የሴቶች እንቁላሉ 14ኛው ቀን ወደ ማህፀን የሚገባበት የወንድ ዘር ካገኘ ጽንስ የሚፈጠርበት 14ኛው ቀን ነው። ከዚህ በፊት አይፈጠርም ማለት ነው። ወደ ጨረቃም ስትመጣ ፀሐይ በስተ ምዕራብ አድማስ በ14ኛው ቀን ጨረቃ በምስራቅ አድማስ ተወጣና ሙሉ የፀሐይ ብርሃን ጨረቃ ላይ ሲያርፍ ሙሉ ጨረቃ ወይም ፉል ሙን ይባላል። ሁላችንም የምንደሰትበት በጣም በጣም ከፍተኛ ማዕበል የሚነሳበት ወቅት ነው። ፉል ሙን ሲሆን ማለት ነው። በደንብ አድርገን እናስተውላለን። ያ ማለት ነው የማዕበል ወቅት ነው፣ ግን ሙሉ ጨረቃ ናት። ሙሉ የፀሐይ ብርሃንን ተቀበለች ማለት ነው። ያ ማለት ምንድነው? እንደ ፀሐይ የወንዴ ዘር ነው፣ እንደ ጨረቃ ሴቴ ናት፣ እንደ ድምቀት ጽንስ ነው ማለት ነው። 3 ነገሮች ባንዴ ነው የሚያዘው። ስለዚህ ልክ ሴቲቱ በ14ኛው ቀን እንቁላሉ ገብቶ የወንድ ዘር ከዛ ከሚሊየንስ ውስጥ አንዱ ሄዶ ካገኘው ከተገናኘው ጽንስ ይፈጠራል በ14ኛው ቀን። በተመሳሳይ መልኩ ሙሉ የፀሐይ ብርሃን በ14ኛው ቀን ጨረቃ ላይ ያርፋል። ግሎ አድጋ ደምቃ ትታያለች ማለት ነው። ይህ በጣም ይገርማል። የሚገርምህ ይሄ ብቻ አይደለም። በ14ኛው ቀን 100% ሙሉ ናት። በ15ኛውም በጣም ደምቃለች፣ ኦልሞስት 99 ናት። በ16ኛውም ኦልሞስት 97-98% ደምቃ ነው የምትታየው። ሴቶችን በተመሳሳይ መልኩ በ14ኛው ቀን ይጸንሳሉ፣ በ15ኛው ቀን ይጸንሳሉ፣ በ16ኛው ቀን ይጸንሳሉ። በእነዚህ 3 ቀናት ነው ማለት ነው የሚፈጠረው። ከዛ ሉቲየል ፌዝ ይመጣል ማለት ነው። ሉቲየል ፌዝ ማለት
እንቁላሉ እየሟሸሸ የከሰመ የሚሄድበት ነው። ጨረቃም ብርሃኗን እያጣች ሕጸጸ ወር ትባል እየጎደለች ትሰናበታለች። ስለዚህ በጣም እግዚአብሔር ተፈጥሮን ሲሰራ ዝብርቅርቅ ያለ ነገር የለም፣ ያለ ዓላማ የተፈጠረ የለም። ከላይም ከታችም ሁሉም ነገር የተያዘ የተዋሃደ የተሰናሰለ ነው። እኔ አሁን አንድ ምድራዊ ነኝ፣ ሰማያዊ ነኝ። ምድራዊነቴ ምኑ አካሌ ላይ እንዳለ አውቀዋለሁ። ሰማያዊ ማንነቴ ደግሞ ምኑ ተፈጥሮዬ ላይ እንዳለ አውቃለሁ። በአንዱ አይኔ ፀሐይን እረዳለሁ፣ በዚህ አይኔ በግራው ደግሞ ጨረቃን እረዳለሁ። ብዙ ነገር ልረዳ እችላለሁ፣ ሰውነቴ ላይ ጭምር ነው። እና ተፈጥሮ በዚህ መልኩ ነው። ሌላው ፀሐይን እንደ ወንድ ጨረቃን እንደ ሴት አድርገን ስንመረምር ወይም ስናይ ፀሐይ አይታይም። ምናልባት ፀሐይን ያየመረ ምዕራቢው ፀሐይ መጥለቂያውን አወቀ ቢልም ሲጠልቅ ሲገባ እንትን ትለዋለህ፣ ግን አይን ይከብደዋል። ፀሐይ አይታይም። ፀሐይ መኖሩ የምታውቀው በብርሃኑና በሙቀቱ ነው። ሞር መገለጫው አካሉ አይደለም። አካሉ ሳይሆን ብርሃኑ መገለጫ ነው። ፀሐይ ብርሃን አለው፣ ፀሐይ ድምቀት አለው፣ ሙቀት አለው፣ መገለጫው ነው። ወንድም ተፈጥሮ እንደዛ ነው። ወንድም ለውበት የተፈጠረ አይደለም። ሲጀምር ወንድ በስራው ነው የሚገለጠው እንጂ በውበቱ አይደለም። ወንድ ልጅ ሲፈጠርም ጺም ተሰጥቶት ነው የተፈጠረው። ጺም አለው። ጸጉሩም ከጊዜ በኋላ ይሳሳል፣ ይቦናል፣ ይጠፋል። እንትን አይደለም፣ ውበት አይደለም። ወንድ በጀግንነቱ፣ ወንድ በስራው፣ ወንድ በድርጊቱ፣ ወንድ በሰጭነቱ ነው እንደ ፀሐይ መታወቅ ያለበት። የመስኩሊን የምንለው ማለት አዎ፣ ተባዕታ ይለዋል። ሄኖክ ነው እኮ ይሄንን ያስተማረው። ተባዕታ ይለዋል። ወንድ እንትን ከላይ ያለውን ውሃ ተባዕታ፣ ታች ያለውን እንስታይ። ይሄ ማለት እኮ ነው። ግን አንዳንዴ ዶክተር ተባዕታ ሲባል ለእንስሳት ነው እንስታይ። ተባዕታ የሚለው ቃል ወንድና ሴት ማለት ነው። ለእንስሳት ነው እንጂ ለሰው ወንድ የለም እንዴ? በሰው ዓለም ወንድ አለ፣ ሴትም አለች። ለዛ ይላሉ አንዳንዴ ቋንቋ ሊቃውንት ነው። አይ ወንድ አለ፣ ሴትም አለ እንዴ? ወንድና ሴት አድርጎ ፈጠራቸው የሚባል እኮ ተባዕተ ወአንስተ ነው የሚለው። ግዕዝ እኮ ነው። ግዕዙን ነው እያወራን ያለ ነው። እና ምንድነው ዋናው ነገር ግን ወንድም በተመሳሳይ መልኩ እንደ ፀሐይ ነው። ጨረቃ ደግሞ ውበት ናት። ሰው ስለ ጨረቃ ሙሉ ጨረቃ ሊዘፍን ይችላል፣ ሊያንጎራጉር ይችላል፣ ትኩር ብሎ ፍዝዝ ብሎ ሊያያት ይችላል። እና በተመሳሳይ መልኩ ሴቶችም የተሰጣቸው የተፈጥሮ ኃይል ውበት ነው። ያቺ የፀሐይ ብርሃን እንደምትቀበል ወንዶችም ሴቶችም ከወንድ ፍቅርን መቀበል አለባቸው። ለዚህ ነው ለምሳሌ በባልና በሚስት መካከል ያለውን ፍቅር ሲገልጽ እኮ ባል ሚስቱን ሊጠብቅ፣ ሊረዳ፣ ሊንከባከብ እንደ ፀሐይ ነው ሆኖ የተሰጠው ማለት ነው። ደግሞ ሴቶች ደግሞ ለባሎቻቸው መታዘዝ አለባቸው። ጨረቃ የፀሐይን ብርሃን ከጨረቃ እንደምትቀበል እንደማለት ነው። የባልና የሚስት ጉዳይ የፀሐይና የጨረቃ ጉዳይ ነው። እና ሞር ጨረቃ ውበት ናት፣ ድምቀት ናት። እና ለዚህ ነው ስበት አላት። የሴቶች ስነ ተፈጥሮ መሳብ ነው፣ አትራክሽን። አዎ አሁንም በተፈጥሮ ሂደት ብትመለከት ጨረቃ ከፍተኛ ስበት አላት። ምድራችን የምስበው ጨረቃ ናት። እና ሙሉ ስትሆን በተለይ ውቅያኖሱን በጣም ወደ ላይ ከፍ አድርጋ የምታነሳ ሁልጊዜ ማለት ነው። አዎ ስለዚህ የመሳብ ተፈጥሮ ለሴቶች ተሰጥቷል። ምንም ልትለው አትችልም። ተፈጥሮ ነው፣ እግዚአብሔር አምላክ የሰራው ስርዓት ነው። ከ3 ዓመት በፊት ይመስለኛል ስለ ጨረቃና ሴቶችን ጉዳይ በተመለከተ አንድ ረዘም ያለ ጽሁፍ ጽፈ ነበርና እዛች ላይ ወደ መደምደሚያው አካባቢ እችን ቃል ተጠቅማታል። ሴቶች እንደ ጨረቃ ይህን ያህል ሳቢ ውብ እንደሆኑ ቢያውቁ መልካም ነበር የሚል ሀሳብን ተጠቅማልና ለምንድን ነው ጸጉራቸው አይመለጥም፣ ጺም የላቸው፣ ምንም በቃ ጨረቃ ናቸው። ወንድ ግን ፀሐይ ነው፣ ምንም ልትለው አትችልም። ይኮሰኩሳል፣ ይሞቃል። አዎ እንደ ፀሐይ ነው፣ ኤሌክትሪክ ነው። እነሱ ደግሞ እንደ መግነጢስ ናቸው። ኤሌክትሮማግኔቲክ ፎርስ የሚባለው እኮ ይሄ ነው እኮ። ጽንስ ይፈጠራል በሁለቱም መካከል። ስለዚህ ሁልጊዜም የፀሐይን ብርሃን ጨረቃ እንደምትቀበል በተመሳሳይ መልኩ የወንድን ዘር ሴቶች ይቀበላሉ። በዛም ጽንስ ይፈጠራል፣ ህይወት ይደምቃል፣ ህይወት ይበራል። እንደ ብርሃን ነፍስ አለች ነው ጽንስ ውስጥ ህያዊት ነፍስ አለች። ያቺ ብርሃን የተዋሃዳት ነፍስ ናት
ተብሎ መለኮታዊ እስትንፋስ የተቀበለ የሰው ልጅ ነው። ያ እስትንፋስ እኮ ያላት ጽንስ ናት፣ ነፍስ ያላት ህይወት የተዋሃደው ነውና በአጠቃላይ በዚህ መልኩ ጨረቃችንን እንደዚህ ልናያት እንችላለን። ይገርማል። እዛው እንግዲህ ዩኒቨርሲቲ ላይ እንቆያውንም ወደ ከዋክብት ደግሞ እንሻገር። ከዋክብት ደግሞ ሌሎች ሚስጥራት ናቸው። መቼም ያው የዩኒቨርሲቲ ሚስጥር ቀደም ሲል አንተም እንዳልከው እንዲህ ተመርምሮ በቀላሉ የሚያልቅ አይደለም፣ ሰፊ ነው። ያው ከእናትነት ጋር ስላያያዝነው ነው። ከዋክብት ይወለዳሉ ዶክተር? ይሞታሉ? አዎ ከዋክብት ይወለዳሉ፣ ከዋክብት ያድጋሉ፣ ከዋክብት ያረጃሉ፣ ከዋክብት ይሞታሉ። ሁሉም እንደዛ ነው። ተፈጥሮ ማያልቅ መነሻ አለው፣ መድረሻ አለው። አምላክ ብቻ ነው መነሻና መድረሻ የሌለው አልፋና ኦሜጋ እንጂ ሁሉም መነሻ አለው፣ መድረሻም አለው። ምናልባት ህይወትን ለሶስት ብንከፍለው ህይወት ስጋዊ ይባላል በኢትዮጵያው፣ ህይወት እንስሳዊ፣ ህይወት መልአካዊ፣ ህይወት ሰብአዊ በሶስት መልኩ። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ በትንሳኤ ይመለሳል። ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ ይቀራል። ህይወት መልአካዊ በተፈጥሮ ይሰጣል፣ ይቀራል አይነት ነው። ስለዚህ በከዋክብት መወለድ አለ። ልደተ ከዋክብት እንለዋለን። ይህ ሰፊ ኢትዮጵያዊ ዕውቀት ነው። ልደተ ከዋክብት፣ የከዋክብት መወለጃ ቀናቱ ጭምር ይታወቃሉ። የሚወለዱበትም አካል አለ፣ ኔቢዩላ የሚባል አለና እንግዲህ እንደ ማህፀን እንደ ከዋክብት እንደ ልጅ ያም ይወለዳል ማለት ይወጣል። መወለጃ ስፍራ ልደተ ከዋክብት እንላለን። ይሄ ማለት ምንድነው? ከኔቢዩላ ወይም ከከዋክብት መወለጃ ቦታዎች ከዋክብት እንደሚወለዱ እንደሚወጡ እኛም ከእናታችን ማህፀን እንወለዳለን። እኛም ራሳችን ኮከብ ነን። ምንድነው? ህያዊት ነፍስ፣ ብሬት የሆነች ነፍስ አለች። እንደውም ፈረንጆቹ ያር ፍሮም ስታር ደስት ድሮ ከይሄ ምንድነው ሰው በዝግመተ ለውጥ የሚለውን ነገር እየተውት መጥተዋል። ኢቮሉሽን ቲዮሪ አሁን ደግሞ ወደ ከዋክብት መጥተዋል። ለምንድነው? ሲፈነዱ አይረን አለ። አይረን እዛም አለ እዚህም አለ ነው። እኛም ውስጥ አለ። እንግዲህ 26ኛው ኤሌመንት እዛም ውስጥ አለ እና ይሄንን ነገር ያዩታል። ግን ለማንኛውም ግን እንደ ከዋክብት ስናይ እናትነትና ከዋክብትን ስንመለከት ወደ ሀገራችን ታሪክ ብቅ ማለት ያስፈልጋል። በአጠቃላይ ህዋው ለ88 ህብራተ ከዋክብት ተከፍሏል። ከ88ቱ ህብራተ ከዋክብት ውስጥ የተለያየ በእንስሳት ቅርጽ ያላቸው አሉ፣ በአንዳንድ ቁሳዊ ካሎች የሚመስሉ አሉ፣ ብዙ በእንስሳት አሉ፣ በአራዊት አሉ፣ በአይዋፍ የተሰየሙ ከዋክብት አሉ። ይሄ ኮከብን የሚያይ አንድ ሰው የሚያውቀው እውነት ነው። አንድ አስትሮኖመር ወይም አንድ የስነ ከዋክብት ለምሳሌ ዞዲያክን ብትመለከት በመጀመሪያው የሚዛን ቅርጽ ያለው የመስከረሙ ነው፣ ከዛ ስኮርፒዮን ጊንጥ ነው፣ ከዛ ቀስተኛው ነው፣ ከዛ ፍየል እያልክ ስትሄድ የተለያየ እንትን እንዳለው ማለት ነው። እና በ88ቱ ህብራተ ከዋክብት ውስጥ እናትነትን የሚገልጹ ሁለት አሉ። እነዚሁም ካሲዮፒያ እና አንድሮሜዳ ናቸው። ካሲዮፒያ አንድሮሜዳ ያንተ መገለጫ ስለሆነ ወንድነትን የሚገልጽ ደግሞ ጀብድ፣ ንጉስነትን የሚገልጽ ደግሞ ሴፌውስ አለ። ሶስቱም ደግሞ በጣም የሚደንቅ ለኢትዮጵያ ብቻ ነው ዓለሙ የሰጠው። ይሄ እኮ የሚያስከብረን ነገር እኮ ነው። በጣም እንደው ማየት ለቻለ ማለት ነው። ማየት ለቻለ በጣም በከዋክብት እንግዲህ ዓለሙ የሚቀበለው 88 ቅርጽ የሚሰጡ ከዋክብት አሉ። በቃ ሰማይን ስታይ 88 ናቸው። ሁሉንም ሰማይ የምናይ ሰዎች ነን። ሶስቱ ንጉሳውያን ቤተሰቦች በሰው ደረጃ 3 ብቻ ናቸው። ከሶስቱ ደግሞ አባትነትን የሚወክል ሴፌውስ አለ፣ እናትነትን የሚወክሉ ካሲዮፒያና አንድሮሜዳ አሉ ማለት ነው። እነዚህ ደግሞ ሶስቱ ንጉሳውያን ቤተሰቦች በተለይ ንግስት ካሲዮፒያ ከአክናሁስ ሳባና ከነክህቲ ካልንሶ በመቀጠል ኢትዮጵያን ለ19 ዓመት ያስተዳደረች ንግስት ናት። ስማቸው ራሱ እኮ በጣም ከባድ ነው። በጣም ደስ የሚልም ስም ነው። ስዊት ነው አፍ ላይ ራሱ እና ይሄ ማለት የዛሬ 4000 ዓመት ነው። እነ ተክለ ጻድቅ መኩሪያ፣ እነ ብላቴን ጌታ ሩይ ታሪከ ነገስት ሁሉ የጻፏት ነው። በዓለም ታሪክ የሚያውቃት ናት ካሲዮፒያ እና እሷ ናት ወርሃ መስከረም ላይ የኢትዮጵያ አዲስ ዓመት ነው። ሰማይን ማየት የጀመረች ናት። ምን አይነት ከዋክብት ይወጣሉ? የድሮ ሰዎች ከኛ ይልቅ ሰማይን ያያሉ። ለምን? እርሻቸው፣ ኑሯቸው፣ ምናቸው ሁሉ ከተፈጥሮ ጋር የተያያዘ ነው። ስለዚህ ጨረቃን ማየት ግድ አለባቸው። ወቅቶችን ለመለየት በዛ ወቅት የሚወጡ ከዋክብት መለየት አለባቸው። ስለዚህ በአዲሱ ዓመት መስከረም ላይ የሚወጡትን ከዋክብት ሲያዩ የጠቅርጽ የምትሰራ አንዲት ኮከብ አለች ካሲዮፒያ ያየቻት።
የእርሳስ ቅርጽ ወይም የጎጆ ቤት ቅርጽ የሚመስል ንጉስ ሴፊዮስ ያየው አለ። በጣም ብዙ ቅርጽ የምትሰራ ብራንች ያላት አንድሮሜዳ ያየቻት አለ። ማየት ብቻ ሳይሆን በስማቸው አሰይመውታል ነው። ይሄ ነው ታሪኩ እኮ በቃ። አንድሮሜዳ ንግስተ ኢትዮጵያ ናት፣ ካሲዮፒያ ልዕልተ ኢትዮጵያ ናት፣ ሴፊዮስ ንጉሰ ኢትዮጵያ ነው። ስለዚህ እነዚህ ከዋክብት በስማቸው ተጠሩ ነው። ለዚህ ነው እነ ሉሲያን በጣም ዘቡኮን አስትሮሎጂ መጽሐፉ ላይ ሰከንድ ሴንቸሪ ላይ the Ethiopians were the first to invent the science of stars and gave name to the planets ይላል። ከዋክብትን ኮስሞስን አይተውታል፣ ለፕላኔት ስያሜ የሰጡ ናቸውና ያንን ለግብፃውያን ጭምር ያስተምሩ ነበር ነው የሚለውና ይሄ በተለይ አባይ በጣም ብዙ ሴክሬት ያለው ወንዝ ነውና የፈለገ ጊዮን እሱን ይዘው ደግሞ የዞዲያክ ሳይንሶች እዛ ቦታ ነው ያደጉት እና የዛሬ 4000 ዓመት አሳዩ። ከዛ ፕቶሎሜው ግሪኮ ሮማን ስነፈለክ ተመራማሪ 44 ደረሰ እዛ ላይ። ሶስቱንም አሁን ለኢትዮጵያ ሰጥቶ ነው ያለፈው። አሁን ዓለሙ የደረሰበት የመጨረሻው ሳይንስ 88 ነው። ነጥብ ሆነ ማለት 44 ንፍቀ ክበቡን አዩት። በዛኛው ንፍቀ ክበብ 44 88 ከ88ቱ እንደ ሀገር ለኢትዮጵያ ብቻ ነው ሶስቱ የተሰጠው። ሌላ ሀገር የለም። አንዱ አባት ነው ንጉስ ነው፣ አንዷ ንግስት ናት፣ አንዷ ልዕልት ናት። ባል ሚስት ልጅ ማለት እኮ ነው። ተፈጥሮ እኮ ነው ይሄ እኮ። ስለዚህ አንድሮሜዳን የሚያይ ሰው፣ ከዋክብቷን የሚያይ ሰው፣ ካሲዮፒያን የሚያይ ሰው እናትን፣ ሁለቱም ደግሞ እናቶች ናቸው። ያቺን ፐርሴስን አግብታ ወልዳለች ብዙ ልጆች። ያው ስትረስ እሷ ደግሞ ካሲዮፒያ ደግሞ አንድሮሜዳን ወልዳለች። እናቶች ናቸው ማለት ነው። እናቶች ናቸው። ከዋክብት ላይም ዛሬ ድረስ ደምቀው ቀርተዋል። እና ማንም ሰው ቀና ብሎ ወርሃ መስከረምን፣ ጥቅምትን፣ ህዳርን፣ ታሳስን እያየን ሰማይ እንደነቀባቸዋልና በስነ ፈለክ ውስጥም የኢትዮጵያ እናቶች ስም ጎልቶ የኢትዮጵያ እናቶች ስም አለ። በቃ ይሄ እኮ ነው። እናቶች እንደ አንድ ኢትዮጵያዊት እናት ሆነ ይሄን ስትሰማ ምን ሊሰማ ይችላል? እንደ ኢትዮጵያዊ እንደ እናት እንደ እናት ሆነ ስትሰማ እና እናታችን ካሲዮፒያ አንድሮሜዳ በከዋክብት ዓለም ላይ ደምቀዋል ዛሬ ድረስ። ወደፊትም ዓለም እስኪያልፍ ድረስ ይደምቃሉና ደግሞ በጣም ሚኒንግ አላቸው። እያንዳንዱ ዶት ትርጉም አለው። ያን ደግሞ ስትረዳ የበለጠ ሌላ ዕውቀት ነው። እና እኔ ቤተሰብ የኢትዮጵያ ሮያል ፋሚሊስ ንጉሳውያን ቤተሰቦች ተብለው በሰማይ ከዋክብት ላይ ደምቀው ዓለሙ መስክሮላቸው የቀጠሉት እነዚህ አባትነትን ለኔ እናትነትን ልጅን ጭምር የሚወክሉ ናቸውና እናቶችን ደግሞ በከዋክብት ዓለም ላይ ሁለት እናቶች ደምቀዋል። በከዋክብት ካርታ ላይ ሁለት እናቶች ብቻ ደምቀዋል። በምድር ላይ እኮ ነው ማለት በፕላኔት ሁለቱም እናቶች ደግሞ ኢትዮጵያውያን ናቸው። አንዷ ልዕልተ ኢትዮጵያ፣ አንዷ ንግስተ ኢትዮጵያ ናት። ስለዚህ ይሄ በጣም ትልቅ ጉዳይ ነው። እንግዲህ ከዋክብት ይሰባሰባሉ ለመጠበቅ እናት ልጇን አቅፋ ደግፋ እንደምትጠብቅ ሁሉ ከዋክብት ደግሞ የራሳቸውን ስብስብ ፈጥረው በራሳቸው መንገድ ራሳቸውን ይጠብቃሉ። ይሄም ሌላው እናትነትና ከዋክብትን የሚያመሳስላቸው አብሮነት አለ፣ ክላስተር አለ፣ ጋላክሲ አለ፣ ክምችት አለ፣ አብሮነት አለ። ከዋክብቱ አለ በጣም ይገርማል እኮ። አንዱ ኮከብ ከአንዱ ኮከብ ይለያያል፣ በብርሃን ይለያያል፣ በሙቀት ይለያያል፣ በድምቀት ይለያያል። ሰውን አንዱን ሰው ከአንዱ ሰው በአሻራው እንደሚለይ ብታያቸው ተመሳሳይ ይመስላሉ እንጂ አሁን ወደ 8 ቢሊየን የመላ ነው መሰለኝ አይደለም። እና አንዳንድ ትሪሊየን ከዋክብት በነፍስ ወከፍ ለእያንዳንዳችን ሊደርሰን ይችላል። ያውም በማይታወቀው ደግሞ ዓለም አስበው። ስለዚህ ከዋክብት መወለጃ ስፍራ አላቸው። ከዋክብት ያድጋሉ፣ ከዋክብት ያረጃሉ፣ ከዋክብት ይሞታሉ። እና በጣም የሚገርም ነው። ሁለት የፍቅር ኮንሴፕቶች ይነሳሉ ዶክተር እዚህ ጋር። አንዱ ምንድነው ለምሳሌ በተለያዩ ፊልም ሲኖችም ውስጥ ያለን ወይ እናት ወይ አባት ሲሞቱ ልጆቻቸው የተለዩዋቸው ይዘው ወጥተው እንግዲህ ያው አባትሽ ወይም እናትሽ ከነዚህ ከዋክብት ጋር ናቸው የሚል የፍቅር የማያያዝ የማገናኘት ነገር አለ። ሌላው ርቀቱ ከታየ ደግሞ የእናት ፍቅር ምንም ያህል ቢራራቅ ከፍቅር ጋር በተገናኘም ከአንድ ሰው ልብ የሚጠፋ እንዳልሆነም የሚጠቁሙ ናቸው ከዋክብት ይባላል። ብዙ ነገር በተለያዩ ባህሎች ይነገራሉ። በዚህ ላይ እንዴት ትገልጸዋለህ? አሁን አንተ ከፍቅር ጋር በተያያዘ ያለው ምንድነው? ሁሉም ነገር ተስማምቶ ያለ ነው። ሁሉም ስርዓቱን ጠብቆ ያለ ነው። በፍቅር ደረጃ ልትገለጽ የምትችለው ጨረቃ ጋር በተያያዘ ምጥቀት ጋር ከተያያዘ ደግሞ
በከዋክብት ደረጃ ምጡቃን በጣም ብሩሃን ልዑላን ከፍታ ጋር ያያዛሉ ሞር ደግሞ ከእናትነት መገለጫ ጋር ያይዘ ስትናገር ደግሞ ጨረቃን ታነሳለህ ስለዚህ በኮስሞሱ ዓለም በጣም ቅርባችንም ነው ጨረቃችን ናት ሌሎች ሩቅ በጣም የመጠቁ ናቸው በጣም ሩቅ ናቸው የምድር ሁለቱ እናቶች ናቸው ተቀራረቡት ምድርም እናት ናት ጨረቃም በሴት እናት የምትገለጽ ናትና ሁለቱ የቅርብ ጎረቤቶቻችን ናቸው ቢያንስ እናት እንደውም እኔ እንደ ከዋክብትማ ከዋክብት ሩቅ ምጡቃ ልዑላን ናቸው ጨረቃ ግን የቀረበች ናት እና እናት ልጆቿን ትቀርባለች አይነት ብለህ ብታስበው እኔ ጨረቃ ትገዝፍብኛለች ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው የፈለጉትን የማያጡበት ገበያ ማዕከል ደህንነቱ የተጠበቀ ፓርኪንግ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ ዘመናዊ አፓርትመንቶች በካሬ ከ90,000 ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል ፈጠን ይበሉ ባለ 1 መኝታ ከ4,400,000 ብር ጀምሮ ከ440,000 ብር ቅድመ ክፍያ ጋር ብቻ 70% ክፍያ ለሚፈጽሙ ደንበኞች የ30% አስደሳች ቅናሽ አድርገናል ፈጥነው ይደውሉ ሜሪት ፕሮፐርቲስ እስኪ ወደ እንመለስና ከተፈጥሮና በእናትነት መካከል ያለውን ደግሞ ጥቂት እንመልከት አራቱን ነገሮች ማንሳት ያስፈልጋል በዚህ ዙሪያ ሳሌ ሰዓት ውሃ ነፋስ መሬት እነዚህ ነገሮች እናት ጋር አነጻጽረን አይተናል ለምሳሌ መጀመሪያው ምድር ናትና ጸንሶ መውለድ ትልቅ ጸጋ ነው ጽንስን መሸከም ትልቅ መባረክ ነው ተቀባይ ናት መቀበል ማለት ይሄ እኮ ስጦታን ስትቀበል ካምላክ እንደምትደሰት ለሴቶች የተሰጠ ትልቅ ጸጋ ልጅን በማህፀን መሸከም ነው ማጥባት ነው ይሄ ትልቅ ጸጋ ነው እኛ ወንዶች አልተሰጠንም ዘር መስጠት ብቻ ነው የተሰጠን እነሱ ግን ተቀብሎ ይዞ ወልዶ አምጦ ወልዶ ማሳደግ ይሄ ተጸጋ ተሰጥቷል ስለዚህ ምድራችንም በተመሳሳይ መልኩ የፈውስ ድግግሞሽ አላት በየ26 ደቂቃው ትተነፈሳለች ምድር ስለዚህ የመጀመሪያዋ እናት መሬት ላይ በባዶ እግሯ አንዲት ሴት ትንሽ ደቂቃ መንቀሳቀስ ቅድም ጠቅሻዋል በጣም ምክንያቱም ብዙ ድካም አላት እናት ብዙ ውጥረት አላት ጽንስ ስትሸከም ያ ሁሉ ነገርን መሬት ትቀበላታለች የነርቭ ስርዓቷን እንዲስተካከል ይሆናል ማለት ነው ስለዚህ በጣም ለእናቲቱም ለህፃኗም ሰላም የሚሰጥ ነው አስባለሁና ስለዚህ እሾህ እንዳይወጋት ተጠንቅቃ ቢያንስ እስከ 26 ደቂቃዎች ይችላል ብዙ ጊዜ በአፈር ላይ በሳር ላይ ብትንቀሳቀስ አሸዋ ላይ ብትንቀሳቀስ ድንጋዮች ላይ ብትራመድ የመጀመሪያው እናት ያላትን ነው እኮችም ያላት ስለዚህ ይሄ በጣም እና ደግሞ ምድር ላይ መቀመጥ ሊሆን ይችላል ጋደም ማለት ሊሆን ይችላል ይሄ ሁሉ ለምንድን ነው ለምሳሌ እናቶችን እናቆይና አንተም እኔም ሁላችንም አሁን የነፋስ ወቅት ነው የነፋስ ወቅት ስለ ወቅቱን መጾም ማለት አይደለም ዘመናት አላቸው ለምሳሌ አሁን ያለንበት የቴክኖሎጂ ዘመን ነው የነፋስ ነው ፍጥነት ነው አሁን የሚረከበው እሳት ነው ወደፊት አሁን ያለንበት በዚህ በከዋክብቱም ጥናት የነፋስ ዘመን አራቱ ባህሪያት የሚገዙበት አሁን በኖ ዘመን የነበረው ውሃ ነው ጥፋቱ አይመጣበት እያንዳንዱ አለው ቢታወቅ ነገር ሁለተኛ ላይ ያለው ማለት ነው እንትን ያደርጋሉ እንደ ዊል ናቸው ይሽከረከራሉ አሁን ያለንበት በአጠቃላይ ነፋስ ነው አሁን ያለንበት ሪሰንትሊ ንፋስ ነው በዚህ ምክንያት ደግሞ ቴክኖሎጂውም ከፍተኛ ነው ወደ ላይ ብዙ ጉዞዎች ሊደረጉ ይችላሉ ከዚህ በኋላ እንደውም በጣም እየጨመረ ነው መሄዳው አይዩን በለው ምን በለው ነፋስ ነው በቃ የተነሳበት ወቅት ይሄ የመሬት እንትኑ ቀጥታ ወደ ምን ተሽግግርን ወደ ነፋሱ ነው ነፋስ ደግሞ ፍጥነት ነው ሂደት ነው ምናምን ነው ቀጥሎ ያለው ሰዓት አለ ማለት ነው ከመጨረሻው ነፋሱ ማብቂያ ቀጥሎ ያለው ሰዓት ነው ሰዓት ደግሞ ያው ምናልባት የኒውክሌር ወር ሊሆን ይችላል አይታወቅም ሰዓት ከውድመት ጋር ከጥፋት ጋር ከለውጥ ጋር የሚያያዝ ስለሆነ ስለዚህ በዚህ ቴክኖሎጂ ዘመን
ካሜራው ይሄ የምታየው መቅረጸ ድምፁ ሞባይል ዋይፋዩ እነዚህ ነገሮች ኤክሰስ ፕሮቶን ነው የሚያመነጩ ህዋው ላይ የሚረጩት። ስለዚህ ወደ ብዙ ኦክቲሊየንስ ወደ 27 አተምስ ውስጣችን ያለ እኔም አንተም ሁላችንም የሰው ዘሮች የነምበር ኦፍ ፕሮቶናችንና ኤሌክትሮናችን ባላንስ ካላደረገ እንጎዳለን። ኢሚዩን ሲስተማችን ይጎዳል። ብዙ ጊዜ ላፕቶፕ ላይ ሁላችንም እንቀመጣለን፣ ደክሞን ዝለን ነው የምንወጣው። ብዙ ፕሮቶን ውስጣችን ገብቷል። እግዚአብሔር ደግሞ የመጀመሪያዋን እናት መሬትን ሲፈጥራት ፍሪ ኤሌክትሮን ነው የሰጣት። በጣም እኮ የሚገርም እኮ ነው። ስለዚህ ጫማህን አውልቀህ ለ26 ደቂቃዎች ወክ ስታደርግ ውስጥ የገባውን ይህን ፕሮቶን ግራውንድ ያደርጋል። ጤነኛ ትሆናለህ። ለዚህ ነው የገጠር ሰዎች እድሜያቸው ረጅም ነው። ያው እንደኛ እንደው መድኃኒት ብዙ አያገኙ መሬት እርጋታ ስለሆነች የተረጋጋ ነው። የገጠር ሰው ኩሩ ነው፣ እርግጥ ያለ። ከተማው ግን ነፋስ ነው፣ ቅልቅልቅ ይሄ አይነት አለ ነው። ጥድፊያ ህይወት ነው። ስለዚህ የመጀመሪያዋ እናት ምድር ስለሆነች እችኛዋ ጽንስ የቋጠረች እናት ደግሞ መሬት ላይ ቁጭ ትንሽ ደቂቃ ቁጭ ያን እያሰበች የመጀመሪያው ሰው አዳም እንዴት ከዛሽ ምድር አምላክ እንዳመጣው እያሰበች ዝም ብላ መጎለት አይደለም። ይሄንን ኮንተምፕሌት እያደረገች እያሰላሰለች ነውና ይሄን ሌላው ዛፎች አጠገብ የምድር አንዱ አይደል ለምን መሰለ ይኸውልህ ምድር የማህፀን አምሳል ናት። ለምሳሌ ገበሬ ዘርን መሬት ውስጥ ይጥላል፣ የተወሰነ ቆን ቀይቶ ያበቅላል፣ ያድጋል፣ ያብባል፣ ያፈራል ምናምን። ያችም እንደ ማህፀኗ ነው አይደል ጽንሷ የመጀመሪያዎቹ ወራት አሉ። ከዛ ያደገ ጽንሱ ይሄዳል። ዘር እንደመቀበል እሷም ዘርን ትቀበላለች። እንደማውጣት ትወልዳለች። እንደማደግ ልጁ ያድጋል። እንደማበብ ያብባል፣ ወጣት ይሆናል። እንደማፍራት ሚስት አግብቶ ወይም አግብታ ባል ቤት ንብረት ልጆች ያፈራሉ። እንደመዝረቅ ማርጀት፣ እንደመቆረጥ መሞት ነው ሌላ ምንም። ስለዚህ ዛፍ ስር ቁጭ ማለት በተለይ ዛፍ ስር ስትቀመጥ እኔ የምለው ይህንን ሁሉ ከማሰብ የልጇን ህይወት ከማሰብ ጋራ ልጄ አብቦ ልጄ አፍርቶ የሚለውን ስሜት መሰማት ይገባታል። ሌላው ዛፍ ስር መቀመጥ ያለው ጥቅም ምንድን ነው? ወደ ገዳም ስትሄድ አስተውለው ከሆነ ወይም ወደ ተለያዩ አብያተ ክርስቲያናት ሰዎች ዛፍ ስር ቁጭ ብለው ይጸልያሉ፣ ግን አይደክሙም። አይታችኋል? ይዘው ቁጭ ብለው ረጅም ሰዓት። ይሄ በጣም ትልቅ የተፈጥሮ ኃይል እግዚአብሔር ሰጥቷል። መንፈሳዊ ኃይል እንዳለ ሆኖ ለምሳሌ ኔጌቲቭ አዮንስ አሉ፣ በጣም አደገኛ የሆኑ ውስጣችንን የሚጎዱ። አንተ ያንን ሄደ ዛፉን ስትነካው ያ ይወጣል ከሰውነት ተቀየረ። ኦክሲጅን እና ካርቦን ዳይኦክሳይድ እንደምትለዋወጠው ውስጥ የገባውን ይሄ ቅድም ያልኩህን የፕሮቶኑ ምኑ ዛፉን ስትነካው ቀጥታ ነው የሚወስደው። ስለዚህ የተሰካ ባትሪን አንተ አትደክምም። የተሰካ ሞባይል ቻለ አሁን ዝም ብለህ ሞባይልን ስጠቀጥቀው ዊክ እያለ ጢው ነው ይዘጋል። አንተም ኃይልህ እንደዛ ነው። እዚህ ስር ግን ተቀምጠህ እንትን ብትል አትደክምም። ቻርጅ ተደርጋል፣ ተሰክቷል፣ የሆነ ነገር እየገባ ነው። ይሄን ነውና ፕሮሰስ እያደረገ ነው። ስለዚህ የተሰካ የሞባይል ቀፎ ማለት ነው። እና ሴቲቱም እንደው ድካሟን ይቀንስላታል። ከጽንሱ ጋር የሚገናኝ ነገር ይኖረው ይሆን ዶክተር በዚሁ? አዎ፣ ምክንያቱም ምሳሌዋን እያወቀች ነው። ዛፍ ጽንስን ማደግ ነው መውጣት ነው። ቅድም ያልኩትን ነገር ከማሰላሰል ጋር ሌላው ከምድር ኃይል ለመጠቀም እቺ ሴት ምድራዊ ኃይሏ እንደው ደከም ካለ ማለት ነው። እያንዳንዱ ኃይል የራሱ የሆነ ጥቅም አለው። ለምሳሌ ካሮት፣ ስኳር ድንች ምናምን መመገብ ከመሬት ስር ነው የሚበቅሉት እነሱ። ከመጀመሪያዋ እናት መሬት ውስጥ ነው የሚበቅሉት። ማህፀን ውስጥ የማህፀን ፍሬዎች ይባላሉ። የምድር በስራቸው የሚያፈረው ምንላቸው አሉ፣ በጎናቸው በጫፋቸው። ይሄ የምድር የማህፀን ፍሬዎች ናቸው። እንደ ስኳር ድንች እንደዚህ አይነት ነገሮች ይሄን ብትመገብ እና ከመብላቷን በፊት ደግሞ ብትጸልይ የምትመገበው ምግብ ለልጇ ሰላም እንዲያመጣ ዝም ብሎ መመገብ እንትን አይልም። እና ዛፍ ስር ስትቀመጥ ቅድም እንደውም ካልከኛ አንድ ነገር ልጨምርልህ። የምታስበው ስር እርሷ ናት፣ ግንድ ልጇ ነው፣ ቅርንጫፍ የልጅ ልጆቿ ናቸው። ዋው! ስር ግንድና ቅርንጫፍ። ስር የሌለው ግንድ ያልተሸከመው ቅርንጫፍ የለም። እንዴት ብሎ ያድጋልስ? እንዴት ብሎ ሲለው? አዎ፣ ስር ማለት ያንተ ቤተሰቦች ናቸው፣ አባትና እናት።
ግንዱ አንተ ነህ ቅርንጫፍ ደግሞ አንተ የምትወልዳቸው ልጅ ያለ ይቀጥላል አዎ ለምሳሌ ስትቆም እኮ ሰው ሲቆም እኮ ዛፍ ነው ሁለት እግር አለው አከርካሪ አጥንት አለው ጭንቅላት አለው እጅ አለው እጅ ላይ ተመልከት መዳፍ አለ አንዱ ይኸው እንዲ ብራንች መጣ እንዲ ብራንች መጣ እዚህ ጋር መዳፍ ደረሰ እዚህ ጋር ደግሞ ወደ ጣት ተበተነ ጣቱ ደግሞ በብራንቸው ሲከፋፈል ይታያል ተከፋፈለ ሄድ ሰፋ ማለት ነው እንደ ሁለት እግር አባትና እናቶች የመራቢያ አካላት ላይ ነው የተገጠመው ይሄ መራቢያ ተራብተው ያመጡ ያገኙክ ዝም ብለ የተገኘ አይደለም በአንድ ነገር የተገኘ አይደለም አናቶሚ ራሱ በባልና በሚስት ግንኙነት የመጣ ነው እግር እንደ አከርካሪ አጥንት አንተ ነህ ጠንካራው አሁን ያለኸው እንደ እጅ ደግሞ የምትወልዳቸው እንደ ጣቶች ደግሞ የልጅ ወዘተርፈ ካንተ የሚወጡ ናቸው ስለዚህ ችኛዋስ እናት እዛ ዛፍ ስር ስትቀመጥ እነዚህን ሁሉ እያሰበች ነው የምትቀመጠው ስለዚህ በእውነት ስር እርሷ ግንድ ልጇ ከዛ ደግሞ እሱ ደግሞ የልጅ ልጆች ይወልዳል አያት ያደርጋታል ቅድሚያት ትሆናለች ወዘተርፈ ስለዚህ ይሄንን ከመሬት የመጀመሪያው እናት ጋራ ያላት መስተጋብር ነው እናት ሁለተኛው ውሃ ነው ውሃ የተቀደሰ ነው የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል ውሃ በጣም ትልቅ ጉዳይ ነው እኔ እንደው ይሄ በጣም ኢኮኖሚ ደንቅ በተለይ አሚኒዮቲክ ፈሳሽ ህፃኑን የከበበው አሚኒዮቲክ ፈሳሽ እኮ ሳስብ እኔ ትንሽ ለየት ብዬ አርግ ያስበዋለሁ ለምንድን ነው ማስበው ነው ውሃ ድምጽን ንዝረትን ስሜትን ያስተላልፋል በጣም የሚገርመው ነገር ማለት ነው ድምጽ ይጓዛልና አሁን ለምሳሌ ይሄ ውሃ አለና እኔም አንተ የምናወራው ነገር በደንብ አድርጎ ሜሞሪ ያለው ትውስታ አለው ብዙ ጊዜ እንደውም ደጋግሜ እናገራለሁና እናቶቻችን ጠበልን ውጪ ይቀመጥ ይላሉ ነው ለምንድን ነው ውጪ የሚቀመጠው ሲባል ምንናገረው ነገር ጠበሉን ያረክሰዋል ነው የራስ ሎጂክ አለው እና አንተ ይፈውሰኛል ብለህ የምትጠጣው ጠበል ህመም ሊቀሰቅስብህ ይችላል በጣም መጠንቀቅ ያስፈልጋል አሁን ይሄ ቅርብ ነው የታወቀው አሁን እንደ አፈታሪክ አድርገው ሰዎች ያዩት ነበር ግን በተለምዶ ነው ውጪ አድርጎ አሁን ግን ተረጋገጠ ነው ለጸበልቃ ውጪ ምናምን ይባላል እንደምባባል ነው እንጂ አሁን እንደዛ ነው አሁን ግን ጃፓናዊ ሳይንቲስት ያረጋገጠው ኢቭን ሙዚቃ ብዙ አይነት ሙዚቃ አይነቶች ከፍተውለት ራሱ ሞለኪውላር ስትራክቸሩ አንዳንዱ አስፈሪ ነው ብታየው አንዳንዱ ጥሩ ቃል የተነገረበት ውሃ ደግሞ በዛኑ ልክ የሚገርም ክሪስታል ሰጥቶ ነው የወጣው ክፉ ቃል የተነገረበት ውሃ አስበዋል በ24 ሰዓት ነው የተፈረከሰው ይሄ መቼም ሁላችንም ያው ምናየው ነገር አለና ስለዚህ ሴት አሚኒዮቲክ ፈሳሽ ከሰጣት ስሜቷን ሁሉ ያ ህፃን ያደምጠዋል ነው ምን አይነት የፍቅር መልእክት ነው በዛ ውስጥ የምታስተላልፍለት ተረዳኸኝ ነገር እና አንዲት ሴት ይኸውልህ እናት ለምን ጸነስኩኝ ወይኔ የምታማረር ሴት ከሆነች በፈሳሽ ውሃ ውስጥ መልእክቱ ለሱ ይደርሰዋል እናት አንተን አትወድህም እናት አንተን ጠልታለች እናት አንተን ይሰጠዋል እና ያ ልጅ ከተወለደ በኋላ ከሰው ማይገናኝ ይሆናል ብቸኝነት የሚሰማው ይሆናል በጣም ከባድ ነው ይሄ እያንዳንዳችን ህይወት ውስጥ ሊኖር ይችላል ብዙ የእናት ፍቅር ካላየም ስሜት አይኖርህም ለሷ እንትን አይልም ብዙ ጊዜ እና ደግሞ በጣም አድርጋ እንትን የምትለው ከሆነ መዝሙር መዘምር ሳምቲንግ አለ አይደለ አሁን እንደውም አንድ ትልቅ ሳይንቲስት ነው ፊቶሎጂስት ነውና እንደ ስንጫወት ምን አለ ጀርመን ሀገር ጽንሶቹ እንዲያጫውቱ አደረግን ወላጆች ፈሳሽ ውሃ እኮ ነው ይሰማዋል ለምሳሌ አባት ባል ሚስት ጽንስ ሴት ብትሆን የተጸነሰችው ሚሚዬ ደህና ነሽ ወይ እንደምነሽ መቼ ነው የምትወለጁ ናፍቀንሻል ምናምን ሲሉ ብድግ ይላሉ ልጆቹ ሰዓቷን ጠብቀው የት ውስጥ ማህፀን ውስጥ ሆነው አልትራሳውንድ ያያቸዋል መልካም ነገር ሲሰሙ ልዩ ዜማ ሲሰሙ በቃ መፍነክነክ ብድግ ቁጭ በቅዱስ መጽሐፍ ላይ ለምሳሌ ነው የሰላምታሽ ድምጽ በጆሮ በመጣ ጊዜ ጽንሱ በደስታ ዘለለ ቅድስት ድንግል ማርያም ኤልሳቤጥ ጋር ስትሄድና ምናሰማቸው ነገር ያፈሳሹ መልእክት ማስተላለፊያ ነው ውሃ ስንል ማለት ነው ስለዚህ
ውሃ ስትጠጣ አንዲት ሴት እኔ ያለፈው የሆነ የተናገርኩት ነገር አለ። እኔ እናት ብትሆን ዝም ብላ አንስታ መጨለጥ አይደለም እንደኛ ሴቶች ሳይሆን መልእክት እያስተላለፈች እኔ አሁን ዝም ብዬ ውሃን ድርግም አላደርገውም። ብዙ ነገር ውሃ አለ። ውሃ ከተፈጥሮ ስሪትነቱ ጀምሮ ታስባለህ። አዎ በጣም ደስ ብለህ ስትጠጣውና ዝም ብለህ አንስተህ ስትጎነጨው አንድ አይደለም ውስጥ ገብቶ የሚሰራ። ስለዚህ ፍቅሯንም ብታስተላልፍለት አንዲት ሴት እና እንግዲህ ውሃ ብለናል ከምድር አካላት አንዱ ውሃ ስላልን ማለት ነውና እኔ እንደውም ይሄ የምትጠጣው ውሃ ለልጇ ሰላምን በረከት እንዲሰጥ የተባረከ ውሃ ብትጠጣ በተለይ በሁሉም ዓለም ቅዱስ ሩፋኤል የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዲል በጣም ሩፋ ማለት መድኃኒት ማለት ነው። ኤል ማለት እግዚአብሔር ነው። እግዚአብሔር መድኃኒት ነው ማለት ነውና በቅዱስ ሩፋኤል ስም የተጸለየበት ውሃን መጠጣት በጣም ጽንሱን ያስባርካል። ስለዚህ ይሄ በጣም 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 እንደው ወሳኝ ነገር ነው ብዬ አስባለሁ። ስለዚህ ይሄ የውስጡ ያለው ፈሳሽ ድምጿን እንዲረዳ፣ ዜማዋን እንዲረዳ፣ ቃናዋን እንዲረዳ ያደርጋል። ልጇ እንደሚታወቀው በ20ኛው ሳምንት ድምጿን ይሰማል። በቃ አንድ ጽንስ በተጸነሰ በ20 ሳምንት ስለዚህ ፈሳሹ እንትን ይላልና ይሄ እንደው በጣም በጣም እንደው ወሳኝ ነው ብዬ አስባለሁ። ሌላው ምናልባት ደግሞ ቅድም እሳት ብለናልና ከእሳት ጋር ይብቻ አይደለም ውሃን ሳነሳ ይቅርታ እንባ ለምሳሌ ማልቀስ ነው። ይሄ በጣም ፈሳሽ ነው፣ ጥሩ ፈሳሽ ነው እንባ። ለምሳሌ አንዳንድ እርግዝናውን ብዙ ስሜቶች አሉታል። ይሄ መለዋወጥ የሴቶች ስሜት አለ እና አትከልክለው ማለት ነው። አትከልክለው ከመጣባት ታፍስሰው አይነት ነው። በዚህ የፈሳሽ ውሃ አሁን ስለ ውሃ ነው የምናደርገው። ስለዚህ ይሄ እንባ ማለት ለልጇ ግን የምታስተላልፈው ለህመም የመጣ አይደለም፣ ደስታ ሊሆን ይችላል። እንባ ያነጻል። አንዳንዴ እኮ እንባ ሁሌ ያሳምማል ብቻ አይደለም። ኃጢአት ሰርተህ ንስሐ ገብተህ ስታለቅስ ትፈወሳለህ፣ በረከት አለና ልጇን ለመባረክ ለፈውስ የመጣ እንባ አድርጋ ታስብ ነው። ኢሞሽናሊ እንኳን ለወጥ ብትል ሌላው አየር ነው እና እሱን ጠቅሰን ጨርሳለን። አየር እንግዲህ ያው ልጁ እንግዲህ በእናቱ ትንፋሽ ይተነፍሳል ተወልዶ አልቅሶ እንትን እስኪል ድረስ የመጀመሪያውን አየር እስኪስብ ድረስ። ስለዚህ በምትተነፍሰው ትንፋሽ ልክ እንደምትወደው መልእክት ብታስተላልፍለት። እኔ አሁን ለምሳሌ እስትንፋስ ላይ ብዙ ነገር ይጎለናል እንደ ሀገር ብዙም አናቅም ስለ እስትንፋስ ግን አይደለም እፍ ብሎበታል እግዚአብሔር በዚህ ውስጥ የእስትንፋስ አለና ኦክሲጅን ቁጥር ነው፣ ካርቦን ዳይኦክሳይድ ቁጥር ነው። 8 ፕሮቶን 8 ኤሌክትሮን 8 ኒውትሮን ያለው ኦክሲጅን እንስባለን። 6 ኤሌክትሮን 6 ፕሮቶን 6 ኒውትሮን 6 እናስወጣለን። ይሄ ሁሉ ኮድ ነው፣ ስሌት ነው። ዝም ብላ አንልም። እያንዳንዷን እስትንፋስ እናቃታለን። ስናስገባ ስንደቂቃስ መያዝ ያለብን ማውጣት ያለብን በጣም የተቀደሰ ነገር ነው እስትንፋስ። አንድ ሰው ጸልዮ እኮ ውሃ ጸልዮ ይልበታል እኮ እስትንፋሱን አስገባ መልእክት አስተላለፈና እቺ ሴት እቺ እናት በእስትንፋሷ ልክ ስትተነፍስ ለልጇ ጭምር ነው የምትሰጠውና እያንዳንዷ እስትንፋስ ልጇን እንዲሰማው አድርጋ ብትተነፍስ የነፋስን ኃይል ለመጠቀም። መጨረሻ እሳት ነው እንግዲህ እሳት ማለት ሙቀት ነው፣ ኤነርጂ ነው። የእናት ማህፀን ደግሞ በጣም 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 ሞቅ ያለ ነው፣ ጽንስ ያለበት ነው። በመቅደስ ውስጥ መቅደስ ስላታለው እናትን እኔ ሁሉ ጊዜ ሰውን እንደ መቅደስ ነው ማየው። በጣም ሰውነት ማለት የከበረ ነገር ነው። አሁን የሰውነት ክብርን በመርሳታችን ነው እርስ በርስ ምንለውና ሰውነት ክብር ታላቅ ነውና እናት አንድ መቅደስ ናት። ጽንሱ ደግሞ በመቅደስ ውስጥ ያለ መቅደስ ውስጥ ምን አለ? የዕጣን መሰዊያ ያለ አይደል? የእሳት አለ፣ ጧፍ አለ፣ መብራት አለ። ይሄ ሙቀት ይሰጥና እንደዛ እና መቅደስ ውስጥ አይጮህም አይደል እንዴ? አትጮህም፣ ዋው ብላ አትጮህም። ራስህን የምታደምጥበት ነውና ቁጣ የቁጣ እሳት እንዳይወጣት ያስፈልጋል። የብስጭት እሳት ከሷ እንዳይወጣ ያስፈልጋልና እሳትነታቸውን፣ ንዴታቸውን፣ ብስጭትነታቸውን እናቶች አቁመው የፍቅር እሳት ቢያቀጣጥሉ እኔ እንደዛ ነው የምለው። ለምሳሌ በጸሎት ሰዓት ሻማ ስታበራ እና አንዲት እናት እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው ስትል ለጽንሱም እንዲሰማው ያ ጽንስ አስተማማኝ ቦታ ነው ተጠብቋል። ስለዚህ ይሄን ሁሉ በማሰብ የደስታ የፍቅር እሳቷን ለልጇ በማቀጣጠል
በእውነት ከእሳት የሚገኘውን ከፍተኛ እግዚአብሔር በተፈጥሮ ላይ ያሳደረውን ኃይል ብትቋደስ አንዲት እናት የሚያደርጋትን ደረጃ ትይዛለች የሚል እምነት አለኝ። መልካም ነው። እንግዲህ ዶክተር በመጨረሻ አሁን እነዚህን ሁሉ ሀሳቦች አነሳን፣ ተፈጥሮ እና የሰው ልጅን ግንኙነት ወይም እናትነትን በተመለከተ አነሳን እና እንደው አሁን ላለው ስናጠቃልለው አሁን በተለያዩ መልኮች ፈተና ውስጥ እንገኛለን። ቅድም ያልከው የተከበረው የሰው ልጅ የረከሰበት ጊዜ ላይ ደረስን እና ምን እንማር እንደው ፍቅር እንዲመጣ ይሄ እናት ተፈጥሮ ራሷን እንደጠበቀች ተፈጥሮ እኛን እንደጠበቀች ሁሉ እኛም ለራሳችን እርስ በርስ እንድንጠባበቅ እንድንከባበር ምን ይሁን ትላለህ? ከዚህ ምን እንማር? ምን እናት እንሁን እንግዲህ አባትነትም የራሱ መገለጫ አለው፣ እናትነትም የራሱ መገለጫ አለው። አልፎ ተርፎ እኮ በጣም የሚገርሙ እግዚአብሔር ጭምር በእናትነት ተገልጿል። እሱን እንምሰል ነው የምለው። አንተ አቡን አንተ አባታችን እንለዋለን። አባታችን ሆይ በሰማያት የምትኖር ብቻ ሳይሆን አንተ ምንም ይባላል። እናት ሆኖ ተገለ። ለዚህ ነው ቅድስት እንለዋለን። ቅድስት ሥላሴ ስትል በእናት አምሳል እናት ነው በልጁ ወለደችው አልወለደችውም ተብላ አትጠራጠርም አይደል? አባት በእምነት እናት በእውነት ይባላል። አባትነት እናትነት ይባላል። እና እግዚአብሔር ዓለምን ፈጠረው አልፈጠረውም ተብሎ አይጠረጠርም። ምንድነው ግን እናት የልጇን ቆሻሻ አትጸየፍም ነው አይደል? ቆሻሻውን ጠርጋ ምኑን ጠርጋ አዋቂ እስኪሆን ታደርሰዋለች። እንደው ቢያስመልሰውን በእጇ ትቀበለዋለች። ቆሻሻ ምንም አትጸየፍም። ቢያድግም አሁንም ሕፃን ነው የምትለው ልጅ ነው። አዎ እና እግዚአብሔርም የሰውን ኃጢአት አይጸየፍም። ታግሶ ከንስሐ ታግሶ ከስርየት ያደርሳል። እግዚአብሔርም እናት ነው። ስንት ቆሻሻ አለን ሁላችንም ቅድም እንዳልከው ያን ቆሻሻችንን ግን እንትን ይላል እና እሱን እንምሰል ነው። እኛም እንታገስ፣ እኛም ፈራጃ እንሁን የሚል እምነት አለኝ። እናት ታዝናለች፣ ታለቅሳለች፣ ትራራለች። እግዚአብሔርም ለፍጥረት ሁሉ ይራራል። እሱ መልካም እንደሆነ እኛም መልካሞች ለሁሉ ምን ራራ። በቃ አምላካችን እንምሰል፣ እናትን እንምሰል። ሌላ እናትነትን ሳስብ ሀገርህ እናት ናት። በጣም ትልቅ እናት ናት። ቤተክርስቲያን ምን እንላታለን፣ ሀገርንም እናት እንላታለን። ስለዚህ ለእናት የምትሰጠውን ክብር እንደ ቤተ እምነት ለቤተክርስቲያን ክብር እንሰጣለን፣ ለእናት ሀገራችን ክብር እንሰጣለን። እናትን እንደምትንከባከበው ሀገርህንም መንከባከብ ግዴታ ነው። ይሄ ግዴታ ነው። እንዴ አስበዋል? እንዴ በልተ ምግቧን ከላይዋን እንትን የሚለውን አፈር እንዴት እናትን ትረግማለህ? እኔ ብዙ የሚያሳዝኑ ቃላቶች ሰምቼ አውቃለሁ። ሀገርን መስደብ አትችልም። እናትህ እንዴት ትሰድባለህ? እንዴት ልትሰድብ ትችል? እንዴ ለምሳሌ ጎረቤት እናት አለች እና የሆነ ልብስ ለብሳለች፣ ትንሽ ባለጸጋ ናት፣ የፋፋች የደመቀች ልትወድ። እናትህ ግን አንተን ለማሳደግ ጠባሳ ወጥቶባት ማዲያት ወጥቶባት ሆኖ ይችላል። እናትህ እናት ናት። በጎረቤት እናት እንዴት ትመካለህ? እናትህ እናት ናት። ሀገርህም እናት ናት። እናትህ ናት። እንዴ ከነጠባሳዋ እናትህ ናት። የጎረቤት እናት ልትሆን አትችልም። ስለዚህ ከነድህነቷን ቢሆን እናትህ እናት ናት ነው። አክብራት እና እኔ ጠባሳ እናት ልትል አትችልም። እናትን መስደብ አትችልም። ሀገርህን መስደብ አትችልም። እና ትንሽ ከፍ ብንል ማለት ነው። ምክንያቱም ጥሩ አይደለም። አንዳንዴ እዚህ መሬቱን መቀበር ውስጥ አትችልም ራሱ። ይህም እኮ መመረጥ ያስፈልጋል። እና እኔ እንደ እናት ሀገሬን አያትና ከእናት አሳልፋለሁ። ይሄ የግል ምልከታዬ ነው፣ መብቴም ነው። ለምንድን ነው አንድ አሻራ ተሰጥቶኝ ምድር ላይ የመጣው ሰው ነኝ። በማንም ጭንቅላት ላስብ አልችልም። እኔ ፈርዘር ማስበው ለምሳሌ ሀገሬ እናቴ ናት ብዬ ሳስብ እችን ልናገርና አላብቃ። እሺ መጀመሪያ እመላለስባታለሁ፣ እናቴ ናት ጠብቃኛለች የሚለውን ነገር ጨረስን። እሞታለሁ እና ወደ እናቴ እቅፍ እገባለሁ። ሀገሬ ውስጥ እንደምቀበር አምናለሁ። መቼም ሌላ ቦታ አይጣል እና እናት እቅፍ ውስጥ ነው ስትገባ። አንተ ራስህ እናት ትሆናለህ። የአንዷ ኢትዮጵያ ትሆናለህ። ውስጧ ማህፀኗ ውስጥ ነው የገባው ተመልሰ። በጣም እኮ ነው የሚያስደስተው። እንዴት ይሄን ልትፈራው ትችላለህ? አሁን ሰዎች ሲቀበሩ ያለው ውታ ያለው የሆነ በቃ ገሃነብ እንደወረዱ እኔ ጨንቀኛል። መቃብር ቦታ ሰዎች ውታ ሰውነት አለቅሳለህ። ግን አንዳንዴ ዝም ብዬ ያስብና ወይ ጉድ እናት እቅፍ ውስጥ ፊል አደርገዋለሁ። እኔ ፐርሰናሊ ሌላውን አይመለከተኝም። እና እኔ ትንሽ ሞት የምረዳበት አንግል የተለየ ነው ከሌላ። ግን እኔ የምለው ምንድን ነው መሰለ፣ ገባ አይደል ማህፀኗ ከሞት እነሳለሁ። ኤግዛክትሊ ትንሣኤ ሙታን አለ።
እና ሀገር የሆነው አካል አለኝ ኢትዮጵያ የሆነ አካል አለ አፈር እኮ አካል ይሆናል ሲሰበሰብ ኢትዮጵያ የሆነው አካል ሲሰበሰብ እና ነፍሴ መጣው ስትዋሃደው ሀገሬን ይዤ እነሳለሁ በቃ አለቀ እሷን ይዤ እስከ በሌለው ፍጻሜ እኖራለሁ ስሞት ይዘኛለች ስነሳ ይዛታለሁ በቃ እናት ያዘችኝ እኔ እናቴን ጦርኳት ብላስው እና ትልቅ ጉዳይ ነው እናትነትና እናት ነው አባትም ሁሉም ያምራል አባትነትም ያምራል እናትነት ብቻ ሰው ስንሆን ሁለቱንም መያዝ እንችላለን የሚል ነው እምነቴ በጣም አመሰግናለሁ ዶክተር እንግዲህ በጣም ካስቸጋሪ ሁኔታ ውስጥ ነው ይሄንን ቃለ መጠይቅ ያደረግነውና ይሄንን አጣበህ ስለሰጠን ከልብ እናመሰግናለን እግረ መንገዴን እንግዲህ አንተ እያልኩም ስለጠራው አንተ ማለት ነበርብኝ ይቅርታ ጠይቃለሁ ለዛም ተመልካቾችን በጣም እናመሰግናለን ለጊዜ እኔም አክብራ ስለመጣ አመሰግናለሁ መልካም